አንደበት የሚያወጣ የምስጋናን ቅኔ። አሁን እናቶች የት ነው ያለነው? እውነት የት ነው ያለነው? ቲክቶክ ላይ አይደለም ኳስ ምናምን የሚያው እናቶች አንዳንድ ያስቀያልና ቤተክርስቲያን ሲሄድ ዓለማዊ ነገር የሚቀርበት ይመስለዋል። ማንንም ሰው እንደዚህ እጁን ዘርግቶ ያቅፋል፣ ይቀበላል። ሰፊ እጅ አለው እግዚአብሔር፣ አይጎልበትም። ያስፈራኛል መጪው ዘመን ማለት ነው። ምንም በማያውቀው ነገር እንዲማገድ አሳልፎ ሁሉን ነገር ንግግር ምኑ ከእግዚአብሔር ጋር ማድረግ ነው። ብዙ ወጣት ከሚልሽ ቁጥር በላይ የኢትዮጵያዊ ልጅ በጣም አደገኛ ህይወት ውስጥ ነው ያለው። አደገኛ ክብሯን ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ3 ተከታታይ 10 ዓመታት በዝማሬ እያገለገለች የምትገኘውን ዘማሪት ፋንቱ ወልዴን ነው። ዘማሪት ፋንቱ እንግዲህ እንግዳችን ሆነሽ ዛሬ እዚህ ስለተገኘሽ እጅግ በጣም አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ አንቺንም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ከረጅም የአሜሪካ ቆይታ በኋላ ወደ አዲስ አበባ ወደ ኢትዮጵያ የተመለሽውና እንደው ምን ይመስላል? እንዴት ነሽ? እግዚአብሔር ይመስገን። እንግዲህ እንደ እግዚአብሔር ፈቃድ በሱ ቸርነት እየጠበቀን እስካሁን ቆይተናል። አሁን ደግሞ የሱ ፈቃድ ሆኖ ወደ ሀገሬ ጠቅልዬ ገብቻለሁ። እንግዲህ እንደሱ ፈቃድ ጠቅልሽ ገብተሻል? አዎ በቃ ይበቃኛል። ልጆቼ ደርሰዋል። እንደ እግዚአብሔር ፈቃድ የራሳቸው ኑሮ አላቸው። በእግዚአብሔር ቤትም ተተክለዋል። ስለዚህ ምንም የሚያሳስበኝ ነገር ስለሌለ ባለችኝ ቀሪ ዘመኔ ኢትዮጵያ ገብቼ ለመኖር። እዚህ ሀገር እያለሽ በየዕለቱ መንፈሳዊ አገልግሎት ውስጥ ነበርሽ። እንደው አሜሪካን እያለሽስ የነበረው የአገልግሎት ሁኔታ ምን ይመስል ነበረ? እንደ ሀገር የለም፣ እንደ ሀገርማ የለም። አዎ አሜሪካን ሀገር ያው ልጆች ለማሳደግ የልጆች እድል ስለሆነ ግዴታ መኖር ስላለብን ነው። ግን ዞሮ ዞሮ እዛው እንደዚህ እንደ ኢትዮጵያ አይሆንም እንጂ ያለ አገልግሎትም አለ። ግን በሳምንት አንዴ ነው ያለው፣ እሁድ ቀን ነው ያለው። አገልግሎትም ስንወጣ ቅዳሜና እሁድ ነው የምንወጣው። እንደ ኢትዮጵያ ከሰኞ እስከ እሁድ ፕሮግራም የለም። ስለዚህ ልዩነቱ በጣም ሰፊ ነው፣ በአገልግሎት ያለው ልዩነት። እስቲ ፋንቱ እንግዲህ እንግዳችን ሆነሽ እዚህ ድረስ ስለመጣሽ በድጋሚ እያመሰገንን ወደ ኋላ ወስደን የድሮ ፋንቱን የልጅነቷ ጊዜ ምን እንደሚመስል ደግሞ እንቃኝ እስቲ። ዛሬ ላይ ደርሰሽ እንደዚህ ዘማሪት ፋንቱ ስንል ከየት ነው ፋንቱ እንደው አነሳሷ አጀማመሯ የሚለውን ማየት ጥሩ ስለሆነ የልጅነትሽን ትውስታ ትንሽ አካፊ። ያው እኔ እንግዲህ በቤተክርስቲያን ያደግኩት በመንበረ መንግስት ቅዱስ ገብርኤል አምደ ሃይማኖት ሰንበት ቤት ነው ያደግኩት። እዚሁ አዲስ አበባ ነው ተወልደሽ ያደግሽው? አዲስ አበባ ያደግኩትም በቤተክርስቲያን ነው ከልጅነቴ ጀምሮ። እናቴ መቼ እንደወሰደችኝ በማላቅበት ሰዓት ማለት ነውና ከዛ ጊዜ ጀምሮ ልጅነቴን ያሳለፍኩት በሙሉ በቤተክርስቲያን ቅጽር ግቢ ነው ያደግኩት። በልጅነትሽ ወደ መንፈሳዊ ህይወት የገባሽበትን ቅጽበት እንደው እስቲ አስታውሽን። በሰንበት ትምህርት ቤት አገልግሎት ነው። ግን ልጅነት ቢሆን ያው እግዚአብሔር ቤት ስትኖሪ እንደ ትልቅ ነገር እንደ ትልቅ ሰው ነው የምታስቢው። ምክንያቱም ከምትኖሪው ከአባቶች ጋር ነውና ያው ቤተክርስቲያን በማጽዳት የአባቶችን ልብስ በማጠብ እንደገና ደግሞ ምግባቸውን በመስራት ከዚህ ከዝማሬው ከሰንበት ቤት ውጪ እሱን እናደርግ ነበር። በጣም የተለየ ህይወት ነበር እውነት ለመናገር። ወደ ኋላ መለስሽኝና በቃ ኑሯችን እዛ ነው ማለት ትችያለሽ። ቤተክርስቲያን ውስጥ ማታ ነው ወደ ቤትሽ የምትሄጂው? ማታ ነው። አዳርም ብዙ ጊዜ ያው ንግስ አለ ቤታችን ስትሆን፣ ገዳማ ሲሆን ደግሞ እንሄዳለን። 1 ወር ልንቆይ እንችላለን። ቋላ ስንሄድ፣ ግሸን ስንሄድ የተለያየ
ቦታ ስንሄድ ቆይተን ነው የምንመጣው። ማለት ህይወት ያ በዛ በነበርንበት ሰዓት ህይወታችን ቤተክርስቲያን ነበረች እና ሙሉ ጊዜያችንን ሰፈር ውስጥ የመጫወት ምናምን የለኝም። ያው ጠዋትም ወጥተን እዛ ነው ከሰኞ እስከ እሑድ ማለት ነው። ትምህርት ቤትም ያው የተወሰነ ታስታውሽ ምናልባት ካልደረስሽበት አላቅም በአታ ትምህርት ቤት የሚባል አለ እና አጥሩ ክፍት ነው እንደምታየው። ትምህርት ቤት ስንላክ ያው የመጀመሪያውን ክፍል ተምረን ወደ ቤተክርስቲያን ነበር መመጣው። በዛው ወካርገና በጣም በዛ እድሜ እንግዲህ ይህን ማሰብ ራሱ በልጅነት ጀምሮ ነውና በጣም መንፈሳዊ ህይወቱ ያሳለፍነው ከባድ እና ደስ የሚል እግዚአብሔርን ያገኘንበት ጊዜ ስለነበረ የልጅነት ያ ነው እንግዲህ የቤተክርስቲያን ህይወት ነው የኔ ህይወት። ደስ ይላል በጣም። እንደው በመንፈሳዊ ህይወት ውስጥ እንድትገቢ እንድትወጂው እንድታገለጊ በመጀመሪያ ራእይ ያረግሽው ሰው አለ ወይ? ከቤተሰብም ሊሆን ይችላል ከመምህራን ሊሆን ይችላል። በቃ በዚህ ሰው ምክንያት ነው የቤተክርስቲያን አገልግሎት የወደድኩት ያልሽበት እንደው ቅጽበት ካለ? ቤተክርስቲያን ሙሉ ናት። በዛ ሰዓት ቅዳሴው አለ፣ ሰዓታቱ አለ፣ ማህሌት አለ፣ ዝማሬ አለና ሰው አይደለም በዛ ሰዓት የምታየው ቤተክርስቲያኒቷን ነው የምታየው። የምትሰሚው ቤተክርስቲያን ድምጽ ነው። የሆነ ሰዎችን አይደለም የምታየው በዛ ሰዓት የምታየው ቤተክርስቲያን የምታስተላልፈውን ነው፣ ቅዳሴውን ነው። ከዛ ደግሞ ሰንበት ትምህርት አለ እና የሆነ ሰው መለሶ የለኝም። ቤተክርስቲያን የነበርሽበት አካባቢ ግን ተጽዕኖ ፈጥሮብሻል? በቃ ቤተክርስቲያን እዛ ውስጥ ያለው የአምደ ሃይማኖት ሰንበት ትምህርት ቤት በጣም ጠንካራ ከሚባሉ ሰንበት ቤት ነውና እዛ ውስጥ የተለያየ እግዚአብሔር ቃል ትማሪያለሽ። በተረፈ ቅዳሴ በጣም እወዳለሁ እና ቅዳሴ ነው ከልጅነት ጀምሮ የምወደው። ስለዚህ ሳስቀድስ ነው እንጂ የገሌ የምለው። ፋንቱ እንግዲህ ለመጀመሪያ ጊዜ አውደ ምሕረት ላይ የዘመርሽውን ዝማሬ ታስታውሻለሽ? የመጀመሪያ መዝሙር ስዘምር ማለት ለብቻ አገልግሎት ሲጀምር ቅዱስ ገብርኤል የዓመቱ ሐምሌ ገብርኤል ነበርና ከዛ ተራ አልደረሰንም ማለት ሰንበት ቤት በተራ ነው የምትዘምሪው እና የዛን ጊዜ የኛ ተራ አልነበረም። ስለዚህ መዘመር ነበረብኝ ማለት ልጅነት አለ ግን ደግሞ ዩኒፎርም ለብሰን ካልዘመርኩኝ እንዴት እነሱን ቆመ ያለው። ስለዚህ በምስራቅ በር አለ አሁንም ግቢ ገብርኤል እንደ ጎጆ ቤት ምትመስላለች። እዛ ላይ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የመጀመሪያ ማለት ነው ስል አዲስ ነው ማለት እንደዚህ ተዘምሮ አይታወቅም። የመጀመሪያ በቃ ህዝቡ በጣም ተደስቶ ያው ታቦት እስኪወጣ ድረስ በደንብ አገለገልኩ ማለት ነውና የመጀመሪያ አገልግሎቴ የታቦት ያው እናቶቻችን ታቦት ሲወጣ የሚያከብሩት የመጀመሪያው መዝሙር የዘመርኩበት ያንን ነው። ክቡራትና ክቡራን ይህ የዳሽን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ ዕድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሌላው ከዚህ ጋር ያይዘን እንደው ወደ ዝማሬ ህይወት ውስጥ እንድትገቢ አበረታታሽ አርአያ የሆነሽ ሰውስ ነበረ? መዘመር የመጣሁት ምናልባት ያው ታውቂዋለሽ ወንድማችን ኪነጥበብ የመጀመሪያው እንደ ቸርነት አቤቱ ማረኝ ሞተሃልና ስለኔ ብሎ ይዘምር የመጀመሪያው ዘማሪ ነው እሱ በኢትዮጵያ ኦርቶዶክስ ቤተክርስቲያን። እና ያው እሱ ጋር ሄጄ ጠየቅኩት እንደዚህ መዘመር እፈልጋለሁ እንደዚህ አልኩት። ያው መንገዱን እንግዲህ በጸሎት መጀመሪያ ጸሎት ያስፈልጋል፣ እግዚአብሔርን መጠየቅ አለብሽ። ከዛ በኋላ ጸጋሽ ከሆነና እግዚአብሔርን እንዳታገለይ ከፈቀደልሽ መዘመር ቀላል ነው ብሎ አበረታታኝ።
የመጀመሪያ ካሴት የሰራሁት ለወጨጫ ማርያም ቤተክርስቲያን ነው። በሱ ነው ቁጥር 1 መዝሙር የሰራሁት ቤተክርስቲያን ለማሰራት የወጨጫ ማርያም የመጀመሪያ ቁጥር 1 መዝሙሬ ለዛ ነው። ይሄ እንዳልኩሽ በመዝሙር እኔም የማርያም ይሄ በየቤተክርስቲያን መዝሙሮችን በደንብ ትዘምሪያለሽ ትታወቂያለሽ። ከዛ ጊዜ ጀምሮ ከቅዱስ ገብርኤል ጀምሮ ቀጥሎ ጊዮርጊስ ቀጥሎ ተክለ ሃይማኖት እያለ በዛ ነው በጣም ብዙ ህዝብ ያወቀኝ ከካሴቱ በፊት ማለት ነው። ከዛ በኋላ ነው እንግዲህ እንዳልኩሽ ቁጥር 1 ያወጣሁት። እስቲ እንደው የታቦት መዝሙሮችን ተመልካቾቻችንም እንዲያስታውሱ ትንሽ እኔ ራሱ ነኝ የማርያም ስትይ በቃ ወደ ኋላ ወሰደኝ። ብዙ እናቶች ደስ ብሏቸው የሚዘምሩት መዝሙሮች ናቸውና መዘምሪያቸው ለተመልካች እንጋብዛለን። ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም እናቱ ነሽና ለመድኃኔዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም አይኔ ዓለማየ እግሬ ደርሶ አይኔ ዓለማየ እግሬ ደርሶ ግሸን ላሊበላ የሃይማኖት ምሰሶ አይኔ ዓለማየ እግሬ ደርሶ አይኔ ዓለማየ እግሬ ደርሶ። ደስ ይላል። ቃለ ዝማሬ ያሰማልን። በጣም ደስ ይላል። ወሰድሽን ወደ ኋላ ትዝታ። በካሴት ሰርተሻቸው ነበር እነዚህ የታቦት መዝሙሮችን? ቁጥር 3 ላይ በካሴት ሰራሁት ሙሉ ማለት ነው። ይትባረክ እንደ አብርሃም ኤልያስ በሰረገላ ሴትለት የሰመረ በጎል በጎል ሰባሰገል ጥምቀት በሙሉ የሚዘመሩትን በአንድ ላይ ቁጥር 3 ከዛ ከመጀመሪያ በኋላ ቁጥር 3 ላይ ሰርቻለሁ። እንደው ብዙ ጊዜ መዝሙሮችን ስታወጪ መዝሙሮችን የምታወጪው ቤተክርስቲያን ለማሰራት ነው። ቁጥር 1 ለእንደዚህ ይባላል፣ ቁጥር 2 ለእንደዚህ። እንደው ምክንያት አለሽ? የተለየ ምክንያት? ማን መንገዱን መርቶሽ ነው ያሳይቶሽ ነው? እንግዲህ ያው ሰው በተሰጠው ነው አይደለም እግዚአብሔርን የሚያገለግለው ቤተክርስቲያን የሚያገለግለው። ስለዚህ ቁጥር 1ም እንደገና ቁጥር 2ም ኮተቤ ሐና ቤተክርስቲያን ነው የሰጠሁት አብዛኛው። ግን እግዚአብሔር የሰጠሽን ጸጋ አንቺን መስጠት ባትቺ የሰጠሽን ግን በዛ በተሰጠሽ ነገር ቤተክርስቲያንን ማሰራት ትችያለሽና እግዚአብሔር ፈቅዶልኝ ነው ማለት ገንዘብ ያስፈልግሻል፣ ግን ሙሉ በረከት ደግሞ የምታገኘው ለእግዚአብሔር ስትሰጪ ነው እና ሙሉ በረከት እንደማገኝ ስላሰብኩኝ ለቤተክርስቲያን ሰጠሁ። መስጠት መታደል ነው፣ አንዱ በረከትም ነውና ብዙ ሰው ሲያቅተው ስለምናይ እንደው እንዲማርበትም እንዴት አገኘሽው ይሄን ልቦና? መስጠት መባረክ ነው። ከመቀበል ይልቅ የሚሰጥ ሰው ብፁዕ ነው አይደል የሚለው። ስለዚህ ከሚቀበል ይልቅ የሚሰጥ ሰው ብፁዕ ነው። መስጠት አያጎልም። አሁን ብዙ ጊዜ ይመስለናልኛ አሁን ስንሰጥ የሚጎል ይመስለናል። እንደውም ያኛውን ሳይሆን የምንሰጠው ነው የምንቆጥረው አለን እኮ በጣም ብዙ። እውነት ነው። ግን እሱን አለ የምንቆጥረው የወጣውን ግን በጣም እንቆጥራለን። ግን አይጎልብንም። ያ የምናወጣው ነገር በረከት ነው ይዞ የሚመጣው። እግዚአብሔር መንገድ አለዋ። ግዴታውን ካሴቱ ተሸጦ ለቤተክርስቲያን ሰጥተሻል። እግዚአብሔር ሌላ መንገድ አለው አለ የሚሰጠኝ ሰጥቶኛል። በህይወቴም በጣም በብዙ ነገር ባርኮኛልና እግዚአብሔር መንገዱ ሰፊ ነው። ስለዚህ ይሄን እግዚአብሔር የሰጠሽን ጸጋ ለእግዚአብሔር ስታደርጊው እግዚአብሔር ደግሞ መንገድ አለው፣ ሰፊ እጅ አለው። እግዚአብሔር አይጎልበትም። ግን ካንቺ መስጠት እንደው ሌላውም ሰው ለተመልካችም ስትሰጪ ነው የሚሰጥሽ። ምክንያቱም አምነሽ ነው እግዚአብሔርን አምነሽ ነው የምትሰጪው። ያንን ስትሰጪው ለእግዚአብሔር ስትሰጪው እግዚአብሔር ደግሞ እጥፍ አድርጎ ነው የሚሰጥሽ እና አብዛኛው ሰው ሲሰጥ የሚጎልበት የሚመስለው በጣም ብዙ ሰው አለ። ያ በጣም ስህተት ነው። በመስጠት ነው የሚጸደቀው። በመጨረሻው ዘመን እኮ ምን ያህል ዘመርሽ ወይ ሰባኪ ነበርሽ ወይ ቤተክርስቲያን ሄድሽ አይደለም ጥያቄው፣ በመስጠትሽ ነው። ብራብ በልታችሁኛል፣ በጠማ ጠጣችሁኛል፣ በታረዝ አልብሳችሁኛል ነው ጥያቄው። ያ መስጠት ነው። ስለዚህ መስጠት የእግዚአብሔርን መንግስት ያስወርሳል ማለት ነውና መስጠት አያጎልም። ደግሞ ያስተማረችኝ ቤተክርስቲያን ናት። ሰው ቢሰጥ እንደማይጎልበት ያስተማረችኝ ቤተክርስቲያን ናት። በማገልገሌ ከቤተክርስቲያን አካባቢ እንደው ሁሉ ነገር መስጠቴ ይሄን አግኝቼበታለሁ የምትይው ነገር ካለ በዚሁ አያይዘን። በመስጠቴ ሳይሆን ያው የእግዚአብሔር ሙሽራ ናት ቤተክርስቲያንና እዛ በመኖርሽ እንዳልኩሽ ስጦታውን መስጠት የምታስተምርሽ እሷ ናት። እንደገና ደግሞ
ቃሉ ምን ይላል? እግዚአብሔርን ስላገለገላችሁ አሁንም ስለምታገለግሉ ይህን ይረሳ ዘንድ እግዚአብሔር አመፀኛ አምላክ ነው ይላል። ስለምናደርገው ነገር አመፀኛ አምላክ አይደለም። ጥቂቷን ነገር ያበረክታል። እኔ የተጠቀምኩበት እሱ ነው። ትንሿን ነገር ማለት ነው። ከኛ የሚጠበቀው ትንሽ ነው። የእግዚአብሔር ቸርነት ነው የሚሞላው ማለት ነው። አንቺ በአንቺ ውስጥ ያለው በጣም ጥቂት ሊሆን ይችላል። እርሾሽን ግን መጠቀም አለብሽ። ስለዚህ እኔ በጣም በብዙ አሁን በዚህ ሰዓት ልመሰክር ወይ ደግሞ ሰዓት አይበቃኝም። እግዚአብሔር ለኔ ያደረገልኝ ማለት ነው። ስላደረኩኝ አይደለም፣ ስለ ቸርነቱ የጠቀመኝ ምንድነው? በቤቱ ስላለሁ እና ሁሌ እግዚአብሔርን መለምነው በቤትህ በስምህ ስላለው ስለ ስምህ አድርግ ነው የምለው። የኔን ኃጢአት የኔን በደል የኔን ክፋት ሳይሆን ያንተ ቸርነት። ስለዚህ የቸርነት ምክንያት ግን እግዚአብሔር ይፈልጋል እና እግዚአብሔር ቤት ስትኖሪ እንዳልኩሽ መንገዱን የሚመራሽ እግዚአብሔር ነው። በዚህ ውጪ በዚህ ስለዚህ በበረከት በልጅ በረከት በኑሮ በቤተሰብ በመውጣት በመግባት በብዙ በረከት እግዚአብሔር ባርኮኛል። እውነት ለመናገር በተለይ በልጆች በትዳር ማለት ይህ ዓለም እንግዲህ ይህ አይደለም። በትዳር ስትባረኪ በልጆች ስትባረኪ ትልቁ ተቋም ትዳር ነውና እግዚአብሔር በብዙ ነገር ባርኮኛል። አምለሰት የምልሽ ይሄ ነው ምለው እና በዚህ ሰዓት ልነግርሽ የማልችለው እግዚአብሔር ቸርነት ያደረገልኝ ሰው ነኝ። በመቆየቴ እግዚአብሔር ብዙ ቸርነት አድርጎልኛል። ምን ያህል የዝማሬ ካሴቶችን እንደው አሳተመሻል? ያው ብቻዬን ያወጣሁት ወደ 9 ካሴት አለኝ። ያው ዘማሪ ልማን ታውቂዋለሽ፣ ከሱ ጋር እንዳለኝ ደግሞ አንድ ትዕግስት የምትባል ወደ 11 መዝሙር አለ ካሴት በካሴት ብዙ ሰርተሻል። እንደ እግዚአብሔር ፈቃድ በመንፈሳዊ ህይወት ውስጥ ቆየሽ፣ የዝማሬ አገልግሎት ውስጥም ገባሽ። ከዛ በኋላ የፋንቱ ህይወት እንደው ወዴት ቀጠለ? ያው በዝማሬ በቤተክርስቲያን አገልግሎት ቆየው። ከዛ ያው እግዚአብሔር መጀመሪያ ባርኮ የሰጠው ትዳር ነው። ወደ ትዳር ዓለም ገባው። እዛው ቤተክርስቲያን አገልግሎት ውስጥ እያለሽ ነው? አዎ እዛው ያገለገልኩኝ። የተዋወቅኩት ዘንባባ ዮሐንስ የሚባል ገዳም ሄደን ነው። አላውቀውም፣ እሱም አያውቀኝም። እዛ ዘንባባ ገዳም ሄደን ነውና እዛ ነው ባለቤቴን ያገኘሁት። ሰኔ 30 የዛሬ 34 ዓመት አካባቢ ነው አሁን ከተጋባን። እንዴት ደስ ይላል። እዛ ገዳም ላይ የተገናኘ ነው። በጣም መልካም ባል መልካም ትዳር ነው። ብዙ ያውቃል ስለ ባለቤቴ። በጣም ጥሩ ወንድም እግዚአብሔር ሰጥቶኛል። መንፈሳዊ ህይወት ውስጥ ያለ ሰው ነው? አዎ። አገልጋይ አይደለም። አገልጋይ አይደለም። ሌላ በዓለማዊ ስራ የነበረ ሰው ነው። ግን ሞር ቤተክርስቲያን የተጠጋው ከኔ ጋር ከሆነ በኋላ ነው እና እግዚአብሔርን ደግሞ ለምነው ነበር። እኔ እንደው በቃ አንተን የሚፈራ ሰው ስጠኝ እላለሁ። ማለት ቃሉን ብቻ ስላወቅሽ አይደለም ወይ ዘማሪ ስለሆንሽ ወይ ካህን አይደለም። እግዚአብሔርን መፍራት ትልቅነት ነው እና እግዚአብሔርን የሚፈራ ሰው አንተን የሚያከብር ሰው ብዬ ነው ስጸልይ የነበረውና እግዚአብሔርን የሚፈራ ሰው ነው ያገኘሁት እንጂ ካህንም አገልጋይ ምንም አይደለም። በዓለም የነበረ ሰው ነው። በቤተ ክርስቲያን ስርዓት ነው የተጋባችሁት? ትዳራችን ነው በቅዱስ ቁርባን። ቅዱስ ቁርባን። እስቲ እንደው እዚህ ላይ ምን ማንሳት ፈልጋለሁ፣ ወደ ትዳር ህይወት ውስጥ ሲገባ ከመግባቱ በፊት በመንፈሳዊ ህይወት ምን አይነት ትምህርት መውሰድ አለበት፣ ምን አይነት ነገሮች ላይ ትኩረት ማድረግ አለበት የሚለውንም እናንሳ። መጀመሪያ መኖር ያለብሽ ከእግዚአብሔር ጋር ነው። ምክንያቱም ትዳሩን እግዚአብሔር ይሰጠኛል ብለሽ ካመንሽ ከእግዚአብሔር ጋር ነው መኖር ያለብሽ። እሱ ይሰጥሻል። የሚመጣውን ፈተና የሚመጣውን ነገር ሁሉ ከእግዚአብሔር ጋር ነው። ከሚመጣው ባል ብለሽ ወይም ትዳር ብለሽ ከምትዩ ሰው ጋር አይደለም መተማመን ያለብሽ። እግዚአብሔርን ነው ታምነሽ መግባት ያለብሽ። ያኮ ሰው ደካማ ነው አይደለ? አንድ ቀን ሊወድቅ ይችላል። ግን መደገፍ ያለብሽ እግዚአብሔርን ነው። በቃ እሱን ከተደገፍሽ ትዳርሽን ባርኮ የሚሰጥሽ እሱ ነው። የሚመጣውን ፈተና የሚከራ አሁን ብዙ ሰው ትዳር ከሰው ጋር ነው የሚያገናኝ ማለት ከምታገቢው ሰው ጋር ነው አይደለም። ትዳር በራሱ ቃሉ በራሱ ትልቅ ከእግዚአብሔር ጋር የምትገናኝበት ነው። ሰው እግዚአብሔርን ከፈራኩ ከባሉ ጋር ከትዳሩ ጋር አይጣላም። ምክንያቱም ትዳሩን የሚያጸናው እግዚአብሔር ነው። እግዚአብሔርን ከፈራሽ ምንም
አይነቃነቅም። እና ሰው መጀመሪያ ትዳር ከመመስረቱ በፊት አንደኛ የዚህን ዓለም ብዕል ይሄ አለ ወይ መኪና፣ ቤት፣ እንደዚህ ንብረት የሚለው መጀመሪያ እሱ ማጥፋት አለበት። ዓለማዊ ፍላጎቱን እኔ ሳገባ በ7 ብር ሰሌን ነው 7 ብር ሰሌን የምትነጠፍ አሁን እንኳን ጠፍቷል መሰለኝ። እሱን አንተፈን ተጋባን። አልጋ የለም ሶፋ ምናምን የለም። ምን አለው ምን አላ ምን የሚል ጥያቄም የለም። ምክንያቱም የእግዚአብሔር ፈቃድ ከሆነ ይህንን የሚያስፈልግሽን ነገር አስቀድማችሁ ጽድቁንሽ ሁሉ ይጨመርላችኋል ነው። እግዚአብሔር ሳይገባን ለክቡር ስጋው ለክቡር ደሙ ካበቃን ይሄ የሚያልፈውንማ እኮ እንደ ዳረጎት ነው እኮ። አዳም ከመፈጠሩ በፊት አይደለም የተሰጠው ሁሉ ነገር፣ ከዛ በኋላ እኮ ነው አዳም። ስለዚህ ሁሉ ነገር አለ። ግን ምንድነው እንዳልኩሽ አሁን እኛም ትዳር ስንመሰረትም መስኮቱ ቆርቆሮ ነው፣ በሩ ቆርቆሮ ነው። የገባንበት ቤት 30 ብር ተከራይተን የገባ ነው። ዙሪያውን ድንጋይ ነበረው። እንደውም ስናነሳው ራሱ እንሽላሊት ምናምን ነበረው ቤቱ ራሱ የተከራከር ማለት ነው። እና ግን እሱ አይደለም የሚታየን የነበረው። እና ለልሽ የፈለኩት እንደው አንደኛ የዚህን ዓለም እንደዚህ ያለው ወይ ያላት ወይ እንደዚህ ብለሽ ካልሽ እሱ ትዳር አይደለም፣ እቃዎቹ ናቸው የሚጋቡት ማለት ንብረትሽን ነው አንድ ላይ የምታደርጊያቸው ቁሳዊ ነገር። አንቺ ግን መጀመሪያ እግዚአብሔርን ማመን መቻል አለብሽ። ለምን ከሱ ጋር ነው የምትወጪው። ትዳር ትልቅ ተቋም፣ ትልቅም ፈተና አለው። አትችይም ትዳር። ምክንያቱም አንድ ሰው ብቻውን የራሱ ጸባይ ያለው፣ ሁለተኛ አንድ አዲስ ጸባይ ነው የምታመጪው። አታውቂውም። ምናልባት አንቺን ለማግኘት በጣም ብዙ ነገር እንትን ሊል ይችላል። የሚናገረው ትትናው ምናምን በኋላ ይመጣል። እውነተኛው ማንነት ሲመጣ ትፈተኛለሽ። ስለዚህ ትፈቹ ነው ማለት ነው። ግን ያንንም ማንነቱን እግዚአብሔር ይቀይርልሻል። መጀመሪያ ሰው መታመን ያለበት እግዚአብሔር ነው። ሁለተኛ ያው እንዳልኩሽ ያለው ወይ የለውም ወይ አላት ወይ የላትም ወይ መልኳ እንደዚህ ነው ወይ መቼም አይኗ እንደዚህ ነው ብሎ ካለ አይኗ ሲጠፋ እኮ የለም ሰውዬው ማለት ነው። ፍቅሩ ሊጠፋ ነው ማለት ነው። እውነት የለም ማለት ነው። ሰው ማንነት ላይ ነው። ምክንያቱም ያ ውበት ደግሞ ያረጃላ። አንቺ እኮ እስከ ፍጻሜ እኮ ነው። ትዳር እኮ እስከ ሽምግልና አይደለም ክትሞች ድረስ ነው። ስለዚህ ከገቡ መውጣት የለም። ስለዚህ ያንን ነው ስታረጅ እኮ ያ መልክ አገኘም እኮ ያ ሰው ያን ብሎ ውበት ብሎ ከገባ። ግን እግዚአብሔርን ብሎ ከገባ እስከ መጨረሻው እና አሁን በጣም እንደው ያስፈራኛል። አሁን ትዳር ላይ ተፋትቻለሁ ብሎ ሚዲያ ላይ መውጣት በጣም ከባድ ነው። ከይቅርታ አድርጊልኝ በጣም ከባድ ነው። ምክንያቱም ልጄን ነው የምፈልገው። እንዴት አይነት ነው ልጅሽ ምን እንደምታስተምሪው እንዴ? ያ የወለድሽው ልጅ እኮ ትዳር ነገ ምን አይነት ትዳር ነው ለልጅሽ የምታስተላልፊው? እኮ ትዳር የጠበቅሽውን ትዳር እንጂ እኔ ለልጆቼ ነው የምኖረው አይባልም። መጀመሪያ ባልሽን ያገኘሽው፣ መጀመሪያ ትወጁ ነበር፣ መጀመሪያ አብረሽው ለመኖር ቃል ኪዳን ገብተሻል። ስለዚህ የመጣውን ፈተና አብረሽ ተቻችለሽ ልጄን ወዳለው ካልሽ ለልጅሽ ጥሩ ህይወት ነው ማስተማር ያለብሽ። እና አሁን ተስፋፍቷል። የሆነ ሰው ሲንግል ነኝ እንዴት አይነት ህሊና ነው ማለት ስለ ልጄ የምኖር በፍጹም። ምክንያቱም ልጅሽ ከአንቺ ጋር አይደለም። አሁን ያው ልጆች አሉኝ አይደለም በኋላ ያለው በትንሽ ጊዜ ነው አግብተዋል የራሳቸው ህይወት። አዎ እውነት ነው። የሚቆየው ትዳርሽ ነው ባልሽ ነው። የመጀመሪያው እንደውም የተገናኘሽው መጨረሻ ላይ ይመጣል። ራሱ ልጆች ከአንቺ ሲወጡ ሁለታቻችሁ ትቀሩ። እውነት ነው። በዛ ሰዓት የነበረው ፍቅሩ ምናምን ይመጣል፣ ተመልሶ ይመጣል። እና ትዳርን የሚያክል ነገር ዝም ብሎ እንደ ኖርማል እንደ ፈታሁት ወይ ለልጆቼ አይደለም የምኖረው። ይቅርታ አድርጊልኝ አሁን ለልጆቼ ነው እኔ የምኖረው አይባልም። እናት ለልጆቿ ከኖረች ትዳሯን ነው መጠበቅ ያለባት። እና ትዳር ላይ በጣም በጣም ይሰማኛል፣ በጣም ይከፋኛል። ምክንያቱም ምን ልጆቼ የመጀመሪያ ልጅ ስድራት የ19 ዓመት ልጅ ናት የዳርኳት። 19 ዓመት ያለሽ ምክንያቱም ሀብት ንብረቱን ታገኛለች ማለት እዚህን ትምህርቱ ገንዘቡ የት ታመል። በህይወት ግን ከተሰናከለችና ከዛ ህይወት መስመር ከወጣች ልጅ አትሆንም ከዛ በኋላ። ምክንያቱም ህይወቷ በሌላ በተመሰቃቀለ እዛ ጋር ስትሄድ እዚህ ጋር ስትሄድ ከዛ ጋር መረጋጋትም አይኖርም። እና ሁለተኛውም እንደዚሁ በ23 ዓመቷ ነው የመጨረሻውም ልጅ ነው የሚዳርኳት። እኔ ሁሌ ምክሬ እንደው ትምህርታችሁን ጨረሳችሁ ወይ ምናምን እንዲያደርጋችሁ አይደለም ጥያቄ፣ አደራ በቃ እንደው በትዳር በደንብ ነው የምነግራቸው። በቃ ትዳርን እንዲጠብቁ እግዚአብሔር የሚወደው ከሁሉ ነገር መጀመሪያ የባረከው እኮ ትዳር ነው። ምንኩስና ነው ካለ መጀመሪያ የባረከው ትዳር ነው ጌታ።
እና ትዳር እግዚአብሔር ራሱ ከእግዚአብሔር ጋር መገናኛ ነው። እንደው ከዚሁ ጋር ያይዘን ካነሳ ነው አይቀር የትዳር መጋጫገጭ ሲኖር አለመግባባት ሲኖር ያው ሰይጣን ነው የምንለው አይደል? በመሃል ሲገባ ሰው እንዳይስማማ አንድ እንዳይሆን እንዳይፈላለግ አብሮ እንዳይቆይ የሚያደርገው እሱ ስለሆነ በምን አይነት መንገድ እንደዚህ አይነት ተግዳራቶችን ይለፉ በምን አይነት ጽናት ይለፉ የሚለው ነገር እናንሳ። ምክንያቱም ረጅም ጊዜ አይደለም የምንኖረው የተወሰነች ጊዜ ካለፈች በኋላ ያንን ሰው በቆየልኝ ነው የምትይው እንኳን ልትፈቺው። እውነት ነው። ስለዚህ ይሄንን ምስቲ እንደው አንቺ 30 ምናምን ዓመት በትዳር ውስጥ ስለቆየሽ ጥሩ ትምህርት ትሰጭናለሽ። እኔ ምንድነው በተለይ እህቶቻችን በተለይ እኛ ነን ትዳር ወሳኛው ሴት ናት ብዬ ነው ማስበው እንደኔ ማለት ነው። እና ፈተና እኮ አለ። አሁን እኛ 30 ምን ዝም ብሎ አይደለም የተጓዝነው። በጣም ብዙ እንዳልሽው ብዙ ወጣ ወረድ አለው። ግን ምንድነው ከኔ የጎደለው ማለት አለበት አንድ እናት ራስን ማየት። ምንድነው የጎደለኝ ነገር ያጎደልኩበት ነገር ለምንድነው እሱ በለሽ ማለት አለብሽ። አሁን አንዳንድ ሰው ትዳር ሲይዝ ዝርግርክ ነው የሚለው። ከዛ በኋላ በቃ ምንም እንጃ አላቅም። ያው ብዙ ጊዜ የምናየው ነገር በቃ ውድቅ ነው የምንለው እና ያ ደግሞ ፈተና ነው። በምንድነው እሱ ትዳር የመጣ ሊቆጣኝ ይችላል የሆነ ነገር ይችላል። መጀመሪያ ራስሽን ማስተካከል አለብሽ። እንደውም በፊት ትለብሺ ከነበረው በፊት ታጌጪ ከነበረው በፊት ራስሽን ጠብቂ የነበረው የበለጠ ነው። ለምን ፈተናዎች የሚመጡት ከውጪ ስለሆነ ማለት ነው። መጀመሪያ ራስሽን መጠበቅ አለብሽ። ሁለተኛ ነገር ቤትሽ ሙሉ ከሆነ አይጎልም። እውነት ነው ምልሽ ምንድነው አንቺ አታጉይ ቤት ውስጥ ፈተናዎች ቢመጡ ያንቺ ትግስት ነው። እንደ እናቶቻችን ለምንድነው እሱ እስከ ፍጻሜ አብረው የሚኖሩት? ተመችቷቸው እኮ አይደለም። በብልሃት መኖር ያለበት ልጆቻቸው እንዴት ማኖር እንዳለባቸው እነሱ እንደ ባሎቻቸው እንዴት መኖር እንዳለባቸው እኮ አይደለም ጥበበኞች ናቸው። እና እነሱ አባቶቻችን እኮ የሆነ ነገር ሲያደርጓቸው ቀርተው አይደለም። የኛ አባቶች እንደው በጣም በመጠጡም የሆነ ነገር በማድረግም በላውትም በማለት በጣም ብዙ ያስቸግሯቸዋል። ግን ጥበበኞች ናቸው። ሁለተኛ ነገር ደግሞ እንዳልኩሽ ነው እግዚአብሔርን መፍራት። በቃ እግዚአብሔርን መፍራት አስታክስልኝ ብለሽ መጸለይ ያለብሽ እንዴ የሆነ ፈተና ሲመጣ እንጂ ይሄን ለምን አደረክ? መጀመሪያ ስንወደው የነበረው ፍቅር መቀነስ የለብን። ህሊናችን ውስጥ ማምጣት ያለብን ያንን ነው። መጀመሪያ በቃ ምናወራ ወሬ አለ አይደለም እንዴት እንደነበረ በቃ እሱም እንዴት መልካሙን ነገር ማስተዋወስ። በቃ መልካሙን ነገር ካሰብሽ አይጠፋብሽም። ግን ዛሬ ያደረገውን ስትቆጥሪ ነገ ሲደግመው ከነገ ወዲያ ሲደግመው ውስጥሽ እየሻከረ ነው የሚሄደው። ሰይጣንም ደግሞ ያግዛል። ያችን ቋጥረሽ ወዲህ ሲያለሽ እንዲህ ብለኝ አይደል ነገም በሰላም ታወሪና ደግሞ ሲቀጥል ሁለት ብለሽ ትቆጥሪያለሽ። ስለዚህ እሱን አይደለም ማለፍ ያለብሽ። በጣም መጀመሪያ ወደሹ ነው ሁላችንም አይደል ሳንወደው አገባን ነው የመጀመሪያው። ስለዚህ ያን ፍቅር ትንሽ ጊዜ ነው። እውነቴን ነው ማለት ነው። ከባለቤቴ ጋር እንግዲህ የሉም ልጆች ሁለታችንን ያለነው እና የሆነ ነገር እንኳን ብታመም እኮ ውሃ የሚያቀብለኝ አሁን እሱ ነው። ምናልባት የሚደርሱት ተደውሎ የት ናችሁ ምናምን ትኬት ቆርጠው ምን ብለው መጥተው ነው። ስለዚህ ነገ እንኳን ውሃ ነገ ቤተክርስቲያን ብትሄጂ ነገ ዝናና እንኳን ብትይ ልጆችሽ እኮ የራሳቸው ላይፍ አላቸው። አንቺ ጋር አይደለም እኮ ያለው ከባልሽ ጋር ነው እንጂ የምትሄጂው እድሜ ልክሽን ኑ ብለሽ ከነሱ ጋር ትሆኛች እና ፍጻሜ ማየት። እኔ ይቅርታ አድርጊልኝ የምለው ምንድነው ፍጻሜ ማለት ነገ አለ፣ ነገ የተሻለ ቀን አለ። ነገ ትዳሬ ዛሬ ፈተና ቢያጋጥመው ነገ የተሻለ ቀን አለ ትዝታ አብረሽ አሳለፍሽው። ምክንያቱም ወስነሽ ነው የገባሽው። ብዙ ጊዜም ባለቤቴ እያሉ ነው የሚያወሩት እኮ አይወጣም። ምን ያው ብዙ ዓመት ሆኗቸው ከ5ም ከ6ም ዓመት ባለቤቴ እኮ እንደዚህ አድርጎ ባለቤቴ እኮ ይማል በቃ ወሬ ሁሉ ካፍም አይጠፋም የትም ብትሄጂ ማለት ነው። ሁለተኛ ሰውን በፍጹም ትዳር እህቶቻችን እኔም ለመፍረድ ሳይሆን ብልሃተኞች መሆን ያለብን እኛ ነን። ግን የኛ ጥንካሬና የኛ በጎነት ነው ትዳራችንን የሚያጸናው። እንደፈለግን ለመኖር ከሆነ ነው ትዳራችንን የምናጣው። በቃ አይደለም እንዴ ከመል በቃ ለምን ነፃነት አይኖረኝም ብለን ካል ትዳራችንን አንፈልገው። ግን ማለፍ ያለብንን ፈተና በራስሽ ደስታ መፍጠር ትችያለሽ። እኔ አሁን ትናደድ ማለት ነው ከባሌ ጋር ሆነ ምን አሳረግ በራሴ ነው ደስታ መፍጠረው ለራሴ
ወይ መውጣት ካለብኝ የሆነ ቤተክርስቲያን መሄድ ካለብኝ ወይ ከጓሮ ወይ ከልጆቼ ጋር ምናምን ወጥቼ ረስቼ ነው የምገባው። መርሳት አለብሽ እንጂ ቁጭ ብለሽ ስትሰለሳይ በቃ እንደገና ማታም ሲመጣ የት ሄደ ነበር ምንድነው ያው የት ሄደ ነበር ማን ጋር ደወልክ ምናምን እሱን አይመለከተኝም። ምክንያቱም አምኜ የገባሁት መጀመሪያ እግዚአብሔር ነው። ትልቁ እሱ ነው በቃ። ስለዚህ እግዚአብሔር ቢያጠፋም ቀጥቶ የሚመልስልኝ እግዚአብሔር ነው ብዬ ነው ማምነው እንጂ ከሱ ጋር ከባድ ነው። ስለዚህ ዋናው ነገር ምንድነው? አሳልፎ ሁሉን ነገር ንግግር ምኑ ከእግዚአብሔር ጋር ማድረግ ከሱ ጋር ስትገናኝ የፍቅርሽን ሰዓት ብቻ ማከናወን አለብሽ። ሰዓት ይሆናል፣ ራት ይሆናል፣ ቁርስ ይሆናል አይደለም የሆነ ደስ የሚል እንትን ድባብ ከሱ ጋር የምታሳልፊበት መፍጠር ነው ያለብሽ ቤትሽ ውስጥ እንጂ አንተ ለምን ታረጋለህ እንዲህ በልጆች ኧረ በስመ አብ በጣም ከባድ ነው። እንደሱ ካል ትዳር አይጸናም። ትዳር እኛ ነን በብልሃት መቃብረን ብናት ዛሬ እስቲ ቆይ እስቲ አይጠቅመንም። ትዳር የምንፈታ ሰዎች አይጠቅመንም። እውነቴን ነው የምልሽ። አሁን እናቶቻችን ካይሻቸው በቃ ጸንተው ደስተኛ ሆነው በቃ በስተርጅና መንደው ስታያቸው አስደስቶሻል። ሁለተኛ ሰላማውያን ናቸው እነሱ አይመለከታቸውም። የተወጣ የተገባ ስልክ ከማን ጋር ነበርክ እንዴት ሆንክ አይሉ በቃ ትዳር ነው ባል ነው ይመጣል። እኔ እንደዛ ይጨቆኑ አይደለም እለው ግን ራሷን መጠበቅ አለባት። የራሷ ሰው መሆን አለባት። ለምሳሌ አንዳንድ ሰው ባሉ የሚሰጠውን ማለት የሚሰጣትን የምትጠብቅ ሴት ልትኖር ትችላለች። ጥሩ ነው ይስጣት ግዴታው ስለሆነ ግን ራሷን መቻል አለባት። የራሷን ጓዳ የራሷን እንትን መሸፈን አለባት። መኖር አለባት። እሱ ደግሞ አንድ የትዳር እንትን ነው። ለምን አልሰጠኸኝም ለምን ሰጠኸኝ በራስሽ መስመር ደግሞ ሄደሽ ጓዳሽን ከሞላሽ በምን ትገናኛለሽ? ምን እንደምትመሰገኛለሽ እንጂ እንደው አንቺ ባትኖሪ ምን ይውጣን ነበር ሁሉ ትባላለሽ። እና መመስገኛም ነው የሚሆነው። በጣም ጥሩ ነገር ነው ያነሳሽው። እውነት በተለይ ብዙ ወጣቱን የሚያነቃ ትዳሩን የፈራውንም የፈታውንም ወደ ትዳር ውስጥ የሚገባውንም ሰው በደንብ ማንቂያ ይሆናል ብዬ አስባለሁኝ። ፋንቱ እንደሱ ፈቃድ ስንት ልጆች ወለዳችሁ ከባለቤትሽ ጋር? 4 ናቸው። 4 ስንት ሁለት ሴት ደስ ሲል ያው እናቶቻችን እኮ ልጅ ስንት ነው ስትይ አይቆጠርም ይባላል አይቆጠርም ይላሉ እናቶቻችን። እኛንን መቁጠር የጀመርነው እኛ ለምንድነው እንትኑ ያሳሳናል ማለት አሁን ልጅ መናገር ያለብሽን ተናገር ደስ ይላል በቂ አይደለም ለዛ ነው አይደል? እነሱ ግን አይቆጠርም ይላሉ። ምንድነው ምክንያታቸው እንደው ታውቂው? እናቶቻችን ያው ሷፍ ውስጥ እንዳይገቡ እነሱ ነው የሚሉት። በቃ ድብቅ አድርጎ ማሳደግ ጥሩ ነው ይላሉ። ግን በዚህ ጊዜ ይሰራል አይሰራም? የት እንደብቃቸው? እና 2 ወንድ 2 ሴት ናቸው። የመጀመሪያዎቹ ሴቶች ናቸው ወይስ? የመጀመሪያው ሴት ናት። የመጀመሪያው ሴት ናት። ሁለተኛ ወንድ ነው። ሶስተኛ ወንድ ነው። የመጨረሻዋ ደግሞ ሴት ናት። ምናልባት ካወሻቸው ቆንጆ ልጆች አሉ። በጣም ነው የሚያምሩት። ሴቶቹ አግብተዋል ሁለቱም ማለት ወንዶቹ አላገቡም። ሴቶቹን ቶሎ ነው የዳርሻቸው። አሁን እንዳልኩ ፈራለሁ። በጣም ፈራ ነበረ በትዳር ህይወታቸው። አንዴ ከተሰናከለ ሴት ልጅ አንዴ ከተሰናከለች ረጅም ጊዜ ይፈጅባታል። እና አሁን አንዳንድ እህቶቻችን ሁሌ ምንፈልግ ይመስልናል። እንደምታየው ውጭ ሀገር ያለ ሰው የሆነ ነገር ቆይ ሰርቼ ወይ የሆነ ነገርና ነገ እንደሱ ይመስለዋል። እና ከዛ እድሜ ካለቀ በኋላ ትዳር ሲባል አይመጣም እና አልሆነ ህይወት ውስጥ አልሆነ ትዳር ውስጥ ይገባልና ትዳር በጊዜ ደስ ይላል እኮ እኔ እንጃ አላውቅም። ትዳር ልጆቻችን አሁን እኔ ልጆቼ ቤት ደስ ሲለኝ በቃ እነሱ እንደገና እናት ሆነው እዛ ሲቀበሉ በቃ አንተ ሲሉ ያስደስትሻል። በቃ ለእናት ራሱ እኮ ለእነሱ ደግሞ ለሚወልዷቸው ደግሞ ከዛ ስርዓት ይዘሽ ትኖሪያለሽ ማለት ይሄ ያለውን የወጣትነት ጋፕ ይሄ ኃጢአት ልስራ ልሩጥ የሆነ ነገር ጭፈራ ቤት ልሂድ ምናምን የሚለው ይሄ በጣም የሚያስትሽን መንገድ በጣም ይገታልሻል። በጣም ይሄ ትልቅ ነገር ነው ያነሳሽ። እውነትሽ ነው። ሳታውቂው ያንን ታልፊዋለሽ። አሁን ልጆቼ አያውቁም ፓርቲ ምናምን። እኔ ያው እንግዲህ ውጭ ሀገር ነው ያሉት እንደዚህ ነው የሉም። በቃ ቤተክርስቲያን ነገር አድገው ቤተክርስቲያን ወስዳቸዋለሁ። በቃ ማሌቱም ሰዓታቱም ካለ ሌሊቱም ሙሉ ከዛ ቅዳሴ ከዛ በቃ ዘማሪ ሆኑ ራሳቸው። ስለዚህ ዘፈን ምናምን እንደዚህ የለም። አንቺ ገፍተሻቸው ወይ ምናምን አይደለም ግን አሳየኋቸው መንገዱን አሳየኋቸው እና ያው ነግራቸዋለሁ በተቻለ መጠንና እግዚአብሔር እንዲወዱ። እግዚአብሔርን ከወደዱልሽ ምንም ሌላው ቢወድቁም ይነሳሉ ቢደክም ይበረታሉ።
አሁን ወጣቱ ያላወቀው የሆነ ጊዜ እንትን ብሎ መጨረሻ ላይ አገባለሁ የሚል እንትን ያለው ግን እሱ አይሆንም። ነገሮች በብዙ ነገር ነው አእምሮአችን ውስጥ በጣም ብዙ ወንዶች በጣም ብዙ መጥፎ ነገሮች በጣም ብዙ እና ትዳር ላይ ስትመጪ ያቅትሻል መሰብሰቡ ራሱ ይከብዳል። በሱስ ውስጥ ያሉ ሰዎች እኮ የሚቸገሩት ውስጣቸው እየመጣ ነው ያ ቶሎ ለመተው እንትን የሚላቸው ያሸንፋቸውና እሱ ይገዛቸዋል። እና አሁን ወጣቱ ወደ ህይወት ወደ ትዳር መምጣት አለበት። ምንም ቢጨፈርም ራስ ምታት ነው ሲነጋ ያድሩ ራስ ምታት ነው። ቁጭትም አለው እንጂ ቁጭትም ነው፣ ገንዘብ ማጥፋት ነው፣ እንትን ማለት ነው። በተፈጥሮ ራሱ ሰው ሰው መኖር አለበት እና እንደ ሰው ለመኖር አሁን ብዙ ወጣቱን እያጣን ነው፣ ትውልድ እያጣን ነው፣ መካሪ እያጣን ነው። በነገራችን ላይ ከኛ በጣም የተሻሉ ናቸው። እውነቴን ነው የምልሽ ልጆቻችን በጣም ከኛ የተሻለ ግን መስመር ማሳየት አለብን። እውነት ነው። በዚህ ሂዱ ካልናቸው ይሄዳሉ። እውነቴን ነው የምልሽ በማስተዋል ልጆቻችን ይበልጡናል አይደለ? ካሳየናቸው እነሱ እንደውም ያግዙናል። ከዛ በጣም ነው በጣም አሁን በልጆች የማያለው እና የሆነ ነገር እንኳን እንዴ ማሚ ይሄ ማለት እንዴ ከእግዚአብሔር ቃል ጋር ይጋጫል ይሉሻል። ያስተማርሻቸውን ያስታውሱሻል። ያሳስቸን ነው ይሄ ክርስትናንማ እንደዚህ ያለ ምናምን ነው የሚሉሽ። እና አሁን አሜሪካን ሀገር በየሴቱ አሉ ያው ምናልባት ሰምተሽ ከሆነ አሉ አሁን ዋይቲሲ የሚባል በጣም ብዙ የራሳቸው አላቸው ወጣቶች። ቅዱስ ጳውሎስ ቤተክርስቲያን በእንግሊዝኛ ነው የሚቀደሰው። ምክንያቱም እዛ የተወለዱት አማርኛ የሚባል ነገር አይችሉም። ሃይማኖት ምናምን ይሄ ስለ ኦርቶዶክስ አያውቁም። ስለዚህ ቅዳሴው በእንግሊዝኛ ነው፣ ስብከቱ በእንግሊዝኛ ነው፣ ዝማሬው በእንግሊዝኛ ነው። በጣም 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 ብዙ ትውልድ አይደለም ኢትዮጵያዊ የውጭ ዜጎችን ሁሉ እያጠመቁ ምናልባት ሚዲያ ላይ ካይሻቸው እያጠመቁ ይሄን የሰሩት የኛ ልጆች ናቸው። ቤተክርስቲያን ቁጭ ብለው ማለት ነው። ሰው ቤተክርስቲያን ሲሄድ ያው የኛም እናቶች ታናሺ ምናምን በመቋሚያ እናደርጋለን። ልጆች ሲመጡ እንዲተኙ ማድረግ ነው። እኔ ልጆቼ እንዲተኙ ነው ማድረጋቸው። እንዳይሰለቹ ደስ ብሏቸው ሲገባቸው በራሳቸው ይቆማሉ። ግን ዝም ብለሽ ተነስና ቁም እንዲጠላው ይሆናል። ከዛ ደግሞ ዝም እንዲልሽ ደግሞ ጌም ትሰጪዋለሽ። ለምን ጌም ትሰጪዋለሽ? ያ እኮ ኃጢአት እኮ ነው። 24 ሰዓት ሙሉ ውስጡ ያለውን ሀሳቡን ይሰረቃል። ስለዚህ እንዲተኛ ታደርጊው። የእንቅልፉ ሰዓት አይደለም ይተኛ። ነገ ደግሞ ወንጌል ሲባል ተነስተዋለሽ፣ እግዚኦ ሲባል ተነስተዋለሽ ያልሽ ያለማመድሽ ነው እንጂ እኛም ማንችለውን ለነሱ ጭነን ቆም ካልሽው ከባድ ነው። እና ለልሽ የፈለኩት አሁን ወጣቱ በጣም በአሜሪካ ነገር በሚደንቅሽ ሁኔታ እግዚአብሔር የተመሰገነ ይሁን። በየስቴቱ ነው ደግሞ ያለው በየስቴቱ አሁን እዛ ውስጥ የኔም ልጆች እዛ ናቸው ያገለግሉ፣ በእንግሊዝኛ ይዘምራሉ። እንደገና ደግሞ ወጣቶችን ይሰበስባሉ ይሰጣሉና እናቶች እንበርታ፣ ስንበረታ ባሎቻችንን ይዘን ነው። አባት ሳናሳየው ልጅ ብቻ ማደግ አይችልም። ለኛም ጥሩ አለው ያለ አባት ማሳደግና ልዩነት ማሳየት። ነገ ምን አይነት ትዳር ነው? የትኛውን ወንድ ነው የምታገባው ወይ የትኛዋን ሚስት ነው የሚያገባው? እና ብንጨቃጨቅም ፈተናዎች ቢኖሩ እንጽና። ትንሽ ጊዜ ነው። ትንሽ ጊዜ አሁን ልጆች አረኔ 4 ምናምን ብዬ ነበር ልጆች እያሉ በጣም ይገርማል። ሲያድጉ የሉም ቤት ባዶ ነው። እና ያንን ዘመን ነው ማሰብ ያለባቸው ወላጆች። ሲደርሱ የሉም ከነሱ ጋር ወይ ትምህርት ቤት ናቸው ወይ የራሳቸው ህይወት ላይፍ አላቸው። ታውቂያለሽ አሜሪካን ሀገር ከ18 ዓመት በኋላ በቃንቺ ጋር አሉ አይደሉም። ስለዚህ ባልሽ ነው አብሮሽ ያለው። በተለይ ውጭም ያላችሁ እህቶቼ ይሄንን ምክር ብትሰሙ ደስ ይለኛል። ማንም የለም ከናንተ ጋር እና ትዳር ላይ እንስራ። እናቶቻችን ልጆች ላይ እንስራ ለማለት ነው። በጣም የተቀደሰ ሀሳብ ነው ያነሳሽው። እናመሰግናለን። ይርስጥልን። እስቲ ስለ ልጆችሽ ደግሞ እናውራ። ልጆችስ ምን አይነት ልጆች ናቸው? 2 ዘማሪያን ናቸው ብለሻል። ወንዶችስ እንደው ስለ መንፈሳዊ ህይወት ያላቸውንም ነገር አብረን እናንሳ። በህይወትሽ ደግሞ እንደ ትልቅ የተፈተንሽበትም ጊዜ ነበረ። ስለዛም ጊዜ እናንሳ። እንደ ምስክርነትም እንደ ምስጋናም ይሆናል። ቅድም ያው ደጋግሜ እንደነገርኩሽ ልጆቼን አልጠግባቸውም ማለታቸውም የተለየ እግዚአብሔር የሰጠኝ ስጦታዎቼ ናቸው። ከእግዚአብሔር ያገኘኋቸው እና በጣም አመሳሳላቸው እና
በቃ እግዚአብሔር ልጆች የእግዚአብሔር ስጦታ ናቸው። እውነተኛ የእግዚአብሔር ቃል እውነት ነው እና ያየሁባቸው ናቸው። ስጦታዎቼ ናቸው እና በዚህ እድሜያቸውን እናልኩሽ በዚህ ከ19 አሁን እንግዲህ 29 ምናምን አካባቢ ናቸው እና እስከዚህ እድሜ ድረስ እግዚአብሔርን በመፍራት ራሳቸውን ዝቅ አድርገው ቤተክርስቲያን የሚያገለግሉ ልጆቼ ናቸው ሁለቱ። ያው በሚዲያ ሁሉ ሰው ስለሚያውቃቸው በተለይ ዘማሪዎችን እሱ ያውቃቸዋል። ያ ወንዶቹ ግን እንደዚህ ኢንቮልቭ አያደርጉም፣ ቤተክርስቲያን ውስጥ ምናምን አያደርጉም። የራሳቸው ሃይማኖት እግዚአብሔርን መፍራት አላቸው፣ የራሳቸው ኑሮ አላቸው። ያው ሶስተኛ ልጄ ቅድም እንዳነሳሽው እንግዲህ በዓታ አሁን 3 ታህሳስ 3 የበዓታ ዕለት የዓመቷ በዓታ ናትና እዛ ላይ አሜሪካን ሀገር የ19 ዓመት የ18 ዓመት ልጅ ሆኖ ነው እና ወልማርት ያው ታውቂያለሽ ገበያ ላይ እዛ ሊገባ ሲል ምንም አላረጋቸውም እና በጥይት መቱት ማለት ነው እና ጀርባው በጥይት መቱ። ያው ፓራላይዝ አድርገውታል ልጄን ማለት ነው እና አንድ ትልቁ ፈተና በህይወቴ ውስጥ ግን ደግሞ እግዚአብሔር ለበጎ ያደር ብዬ ያሰብኩት በቃ ማለት እግዚአብሔር የሱ ፍጥረት ነው አይደለም፣ እኔ ባደራ የሰጠኝ ልጅ ነው። እግዚአብሔር ከኔ በለጠ ለሱ አላስብም፣ ምክንያቱም ያደረገበት ምክንያት አለው። ምናልባት በእግሩ ሆኖ እሱን ቢያሳዝን የበለጠ ቢበድል አላቅም። ከየትኛው ፈተና ከየትኛው መከራ የምታየው ነው ዛሬ ያለው ፈተና የጾታዩም የሁሉም በጣም ደስ የማይል ዘመን ላይ ደርሰናል። ግን ከምን እንደሰወረው ምን አውቃለሁ አላውቅም። የተጸናናሁበት ቃል ማለት ነው። ግን ያው እንደ እናት ከባድ ፈተና ነበር ከምልሽ በላይ በጣም የሚያምር ብታዩ በቃ ዛሬው ቁመቱ ምኑ በቃ የዋደግ በቃ ሁሉ ግን አሁን በቃ የራሱ ኑሮ አለው። አሜሪካን ሀገር እንደምታዩ ሁሉ ራሳቸውን ነው የሚያስችሉ። እንደዚህ አሁን እንደሚባለው አይደለም። የራሱ ቤት አለው፣ የራሱ ኑሮ አለው፣ ስፖርቱን ይሰራል፣ ስራውን ይሰራል። ምንም እንደዚህ እኔን አይፈልገኝም እና አንዳንድ እግዚአብሔርንም ማመስገን ጥሩ ነው። አሁን ለምሳሌ ጠቅላላ ፓራላይዝ ልጁ ምንም ባይሰራ በማንኪያ ማበላው ብሆን እውነት ነው ከዛም የባሰ ነገር አለ እና ፈተና በህይወታችን ሲያጋጥመን የበለጠ እግዚአብሔር ያደረገው ለበጎ ነው ብለን እንደኛ ደግሞ የተሻለ ነው ያደረገው እግዚአብሔር መላውን በቃ ወይ አይኔ ቢጠፋ ብቻ በጣም ይዘገንን ህመም አለ። አሁን ስፖርት ጎበዝ ነው ብታዩ ስፖርት ይሰራል፣ ሰላም ይሰራል፣ ይወጣል፣ ይገባል እና ለኔ መጽናኛዬ ነው። እህቶቹንም በቃ እንዴት ነው በጣም በነገራችን ላይ በልጆቼ ልነግርሽ የምፈልገው ሌላ ሰው ትምህርት ከሆነ አራቱም በጣም ነው የሚናበቡት። አራቱም የራሳቸው እንትን አላቸው። ለኛ አይነግሩንም፣ ለወላጅ አይነግሩም። የራሳቸው ፈተና ካለ ይወጡታል። እሱ ራሱ አሁን ልጄ እንደዛ እናንተ ላለማስጨነቅ መታገዛው መጀመሪያ ጨርሰው ምናምን ነው ሲጠራ ማለት ማሚ እንዳትሰማ መጀመሪያ ምናምን ብለው ተነጋግረው ጨርሰው እና አባብለው ነው የሚነግሩሽ። እያንዳንዱን ይነጋገራሉ። አራቱም ይናበባሉ። አንድ የራሳቸው እንትን አላቸው እና ቤተሰብም እንደዛ ቢያስለምል በቃ እኛ አሁን እናቶቻችን በጣም እንዋደድ የለ ወንድምና እናት እኮ በጣም ነው እንዋደደው ምንስ ያን ትውልድ ላይ ማስፈር መቻል ነበርና እነሱ አሁን ትልቁ ኳሊቲያቸው እና እግዚአብሔርን ማመሰግነው እዚህም ሀገር ጠቅልዬ እንድመጣ ያደረገኝ ዋናው የነሱ በቃ አንድ ናቸው። የኛ ሪስፖንሲቢሊቲ ነው ይሉሻል። ደስ ይላል። አዎ እና ይናበባሉ በደንብ እግዚአብሔር የተመሰገነ። ፈተናም ቢሆን ምክንያት አለህ አንተ ቆሞ አንተን የሚያሳዝን ቢሆን ወንጀል ቢሰራ አላስፈላጊ ነገር ቢሆን ከባድ ነበር። ቢሞትብኝስ እመቤታችን በዕለተ ቀኗ አትርፋልኛለች። እንደውም ከቻልሽ እንግዲህ ዝክር ሁልጊዜ እዘክራለሁ። በዓታ እመቤታችን እዘክራታለሁ። እሷ ናት ያተረፈች። ደግሞ በልጅነትሽ በዓታ ታገለግይ ነበር አይደል? ገብርኤልና በዓታ አጠገብ ናቸው። አንድ ላይ ነው ጠዋት ገብርኤል እና ልጆች ጥሩ ይሄ ነው በቃ አተረፈችልሽ። እመቤታችን አተረፈችልኝ። እግዚአብሔር የተመሰገነ ይሁን። አሜን። እና የመጀመሪያም ልጄ እንደዚሁ በጣም ጥሩ ወንድም በጣም 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 ትዳራቸው በጣም የተባረከ የሚገርም ትዳር ያላቸው የመጀመሪያ ልጄም
አሁን ካህን ሆኗል። እሱ ባለቤቷ ካህን ሆኗል። እግዚአብሔር ይመስገን። ከረጅም ዓመታት በኋላ እግዚአብሔር በፍሬ ባርኳቸዋል። አያትም ሆኛለሁ ልሻለሁ። እንኳን ደስ ያለሽ ፋንቱ፣ በእውነት ደስ ይላል። ከዚህ በላይ መባረክ እንግዲህ ምን አለ እውነት። እኛንም እንዳንቺ እንደዛ ያውቃን። ለሁሉም ለወለደ ሁሉ ያድርስ። ለወለደ ሁሉ በልጅ ማዘን ከባድ ስለሆነ ማለት ነው። በልጅ የሚደሰት ያርገው አይደለ? ሰው በልጁ እግዚአብሔር እንዲደሰት ያርገው። ጥቅም ስለሌለው በልጅሽ የምትደክም የምትጣይ እኮ አብዛኛው ከባልሽ ጋር እኮ በልጆች የተነሳ ሊሆን ይችላል። ስለዚህ በዛ ተጣልተሽ ከባልሽ ጋር እንትን ብለሽ መከራ አይተሽ ገርጥተሽ አንቺ ሳትለብሽ እያለበሽ አንቺ በዛ መከራ ውስጥ ልጅ ሊያንቺ ካልሆነ ከባድ ነው። ስለዚህ ለሁሉም ነገር እግዚአብሔርን ማመን በቃ እሱ መታመን። እግዚአብሔርን ካመንሽ እስከ ፍጻሜ እሱ ከአንቺ ጋር መንገዱን የሚያስተካክልሽ እሱ ነው። በነገራችን ላይ እግዚአብሔር ነው። ልጅ አሳዳጊ እግዚአብሔር ነው። እኔ እለዋለሁ ፈተናም እንዲህ ሲመጣብኝ እንኳን በቃ እኔ ምን አገ እኔ አደራ ሰጠኝ የፈጠርከው አንተ እኮ ከኔ ካንተ እኔ ይሻላለሁ ብዬ ማሰብ አልፈልግም። አሁን ስለ ልጅ ለምን እንዲሆነ ብዬ አላማረም። እግዚአብሔር ሁሌ ትክክል ነው። እግዚአብሔር በሚያደርገው ነገር ሁሌ ትክክል ነው። ትልቅ መንፈሳዊ ጥንካሬ ነው። ስለዚህ እግዚአብሔር ትክክል ነው ያደረገው ነገር እና እግዚአብሔር አይሳሳትማ። እግዚአብሔር ደግሞ በሰዎች ላይ ክፉ ነገር አያደርግም። ሊያሳልፍ የፈለገውን ብቻ ነው የሚያሳልፍ። በጣም ትልቅ ምስክርነት ነው። እውነት ጥንካሬን ይሰጣል። እግዚአብሔር ላይ ትልቅ እምነት እንዲኖር ያደርጋል። እንደው ከዚሁ ጋር የዘን ፋንቱ እንደው በጣም ህይወት ሲከብድሽ፣ ጨለማ ሲሆን ሲጋረድብሽ የምታደርጊው ነገር ምንድን ነው? እስቲ እሱንም አብረን እናንሳ። በብዙ ህይወት ውስጥ ስላለሽ ይጠቅመናል። እግዚአብሔርን ለብቻሽ ማግኘት ጥሩ ነው። አሁን ብዙ ጊዜ እንሄዳለን። የህብረት ጸሎት አለ፣ ቤተክርስቲያን ምንጸልየው አለ፣ እንደገና የቤተሰብ ጸሎት አለ። ያው የጸሎት አይነት ብዙ ነው። ቤተክርስቲያን ምንጸልየው ለብቻሽ ደግሞ በዚህ ሰዓት የምታገኘው እግዚአብሔርን ብቻ መሆን አለበት። በሚገጥምሽ ፈተና እግዚአብሔርን ማግኘት መቻል አለብሽ። እናቱን ማግኘት አለብሽ። ቅዱሳን መማጸን አለብሽ። እኔ በቃ ተደብቄ ማድረገው ይሄ ነው። በቃ እንደ ሰው ማለት ነው። እንደ ሰው ነው ማውራው። ፈጣሪ በቃ አይገባኝም አንተ ፊት ግን ስለአንተ መከራ ስለተቀበሉ ቅዱሳን አንተን በረሃ ለበረሃ ይዛ ስለተንከራተተች ስለ እናት ስለ ቅድስት ድንግል ማርያም በቃ ይሄን ነገር ካንተ ውጭ የሚፈታልኝ የለም ብዬ ነው በር ዘግቼ ማለቅሰው በጣም እና ለሰው አይደለም ማማከር በማንኛውም ነገር ላይ ማለት በትዳርሽ ውስጥ በህይወት ውስጥ ለሰው ማማከር በፍጹም አትሻገሪም። የባሰም በጣም በትዳርሽም በፈተና የሚመጣው በግልሽ የሚወጣ ለባልሽ ማትነገሪው ነገር እኮ አለ። በቃ ለብቻሽ እሱ አይችልማ ከእግዚአብሔር በስተቀር ለአንቺ ጋር የመጣውን ፈተና የሚችል የለም። ስለዚህ በርሽን ዘግተሽ በጣም ህይወትሽን ኑሮሽን የሚያቀለው እግዚአብሔር ብቻ ነው እና ሁሌ የሚቀልልኝ ለብቻ የሆኜ ከሱ ጋር ወደሱ ስማጸን ወደሱ ሳለቅስ እግዚአብሔር መልሳለሁ። የሚገርምሽ ነገር የእግዚአብሔር እኮ የጻድቃንን ብቻ የሚያጣንን ይሰማል። ስለ ጽድቅ ስራችን አይደለም። አሁን የማወራሽ ንጹህ ሆኜ ስለ ቅድስና የበቃ ጥሩ ሰው ስለሆንኩ ሳይሆን እግዚአብሔር ስለ ስሙ ያደርጋል። በቃ በትክክል ካምን ነው የጽድቅ ስራችን ማን ከመቤታችን በስተቀር ማን አለ ንጹህ በምድር ላይ? እንደገና ደግሞ እሱ ከተከተሉት ውጭ ንጹህ የለም። እኛ ባህሪያችን ቆሻሻ ነው፣ ግን ይሰማል። በርሽን ዘግተሽ ግን የመጸለይ ልምድ ይኖርሽ። ያው ምልሽ ከእኔ የተጠቀምኩበት ነገር በቃ መጨቃጨቅ ነው። ጥፍት እላለሁ ከቤተሰቦችም ከሁሉም ጥፍት ብዬ ቤተክርስቲያን ቤትሽም ውስጥ የጸሎት ቤት ያስፈልግሻል። በተለይ ክርስቲያን ሆነሽ ኦርቶዶክስ አማኝ ሆነሽ የጸሎት ቤት ከሌለሽ ከባድ ነው። አሁን በዚሁ አጋጣሚ ለብዙ ነገር ክሎዜት ለምሳሌ ልብሳችን ለሆነ ነገር በደንብ ነው የምንሰጠው። መጀመሪያ ቤት ስንገዛ ራሱ እኮ የምናስበው ስለሌላ ጉዳይ የጸሎት ቤት አናስበው። ሳሎን ላይ ትንሽ እንደረድራለን ምን የሆነ ጥግ ነገር እንደሱ አይደለም። እግዚአብሔር ፊት የምትቆሚበት ያስፈልግሽ። እናቶቻችን እንዴት ገዳም ሲሄዱ ያትሻቸዋል። ጠዋት የሚያስቀድሱበትን ልብስ ለብቻ በፌስታል ነው የሚይዙት ማታ። ከዛ በኋላ ጠዋት ተነስተው እግዚአብሔር ፊት ለመቅረብ ልብሳቸውን ቀይረው ታጥበው እግዚአብሔር መፍራት እኮ ነው። አብዛኛው ክርስቲያን ወንድሞች እህቶቼ
ከሁሉ በላይ ማለት ነው ጸሎት ቤታቸውን ነው ማድረግ ያለባቸው። ራሱን የቻለ ጸሎት ቤት ያስፈልጋቸው። ከእግዚአብሔር ጋር የምታወሩበት እግዚአብሔር ጋር የምትነጋገሩበት ያስፈልጋቸዋልና የጸሎት ቤትሽን ዝግት ማድረግ ትችያለሽ። አሁን ቤተክርስቲያን ስትሄጂ ብዙ ሰው ያይሻል፣ ያው እንትን ያለሽ ህሊናሽ እንትን ያደርጋል፣ ይሰርቅ ይችላል ነው። ቅዳሴ ላይ ብቻ ነው ሰብሰብ የምንለውና ግን ጸሎት ቤትሽን በርሽን ዘግተሽ መጥፋት ነው። ስልክሽን አጥፍተሽ ምን አጥፍተሽ መከራከር ነው ከሱ ጋር ከዛ መንገዱን ራሱ እንዴት አድርጎ እኮ ሌላ እንደገና ይዞልሽ ይመጣል። ሌላ በረከት አንቺ ጥቂት ነገር ትለምኛለሽ፣ እሱ በብዙ መንገድ ደግሞ ይባርክሻልና በር መስካት በተለይ እህቶቼ ምክር አሮጊት አይደለም እንግዲህ ምክር ያስፈልገናል። አሮጊት ምክር በተለይ ትዳራችን ውስጥ ሰው ማስገባት እናት ብትሆን ማለት እናት ብትሆን የራስሽን እናት ትዳር ላይ መግባት የለባት በፍጹም ሚስጥር በቃ ምንም ማረክሽ ምንም። እኔ አሁን ስለ ባለቤቴ አንድ የትኛውም ጓደኛዬ ወይ በስማማ የተባረከ ትዳር ነው የሚል ወይኔ ውበቱ ደስ የሚል ባል ምናምን ነው የሚለው። ወጥቼ እንደዚህ ነው ባሌ እንደዚህ ነው እንደዚህ ለምን ራስሽን ማለት ነው። ስለዚህ ባልሽን ከወደድሽው የምታስከብሩ ራስሽ ነሽ። ገበናውን ሸፍነሽ ማለት ተቀበለሻል። አካልሽ እኮ ነው። አሁን ራስሽ ራቁታችን ይላል እንደኛ አንሄድም እኮ አይደል? ራቁታችን ይላል ትዳር እንደዛ ሸፍን አድርገሽ የምትይው ሚስጥር ነው ውስጥ ነው ትዳር ውስጥ ነውና ለሰው አትናገር። አንድ እርምጃ ከሄዳችሁ አለቀ ትዳር። አንድ ሰው እናትሽም ትሁን ጓደኛ ትሁን ለሆነ ሰው ከነገርሽ ከዛ በኋላ ትዳርሽ እንደፈረሰ ማወቅ አለብሽ። እውነት ነው። ትዳር ሚስጥር ነው በፍጹም በፍጹም ማለት ነው። አትሻገሪም። አንዴ ብቻ እንዲያረገኝ ካልሽ ያልሻት ቀን ትዳርሽ ፈርሷል። እውነት አሳልፈሽ መስጠት አለቀ በቃ። ከዛ በኮ ይረዝማል እኮ እሷ ለዛ ለሰል በቃ ሰው ደግሞ ሁሉ ሰው ካወቀት ይሄን አንቺ ደግሞ ተቀጥያለሽ ለምን ታዲያ አልፈታውም ትያለሽ። እንደረደር ያለሽ ለመፍታት የሚያግዘውም ብዙ ነው። ሁሉ ሰው ካወቀው ምናምን ትያለሽ እና ይሄን የሚያደርገው ሰይጣን ነው። ስለዚህ ድብቅ ያለ ትዳር ድብቅ ብለን የምንኖርበት ነው እንጂ ማን ከማን ጋር ይኖራል? ምክንያቱም አንድ ሰው ሁለት ሆነ መኖር ከባድ እኮ ነው። የሰው ሁለት አንድ ላይ ለማድረግ እኮ በጣም ብዙ ዘመን ይፈጃል። በጣም አንቺ የተለየ ካልቸር ነው፣ እሱም የተለየ ነገር ነው ያለው፣ የተለየ አስተሳሰብ የተለየ እንደዚያ ሰዎች እኮ እስኪዋሃዱ እኮ ጊዜ ይፈልጋል። ስለዚህ ትዳርን መጠበቅ ትልቅ ነገር ነው ብዬ አስባለሁ። እንደው ይሄ ሁሉ መልካም ነገር ነው ያካፈልሽን እስካሁን ድረስ እኛ የምንማርበት ነቅተን የምናይበት ራሳችንን የምንመረምርበት ብዙ ነገሮችን እንድናስተውል የሚያደርጉ ብዙ ቃላቶችን እንግዲህ የኖርሽውን ኑሮ አንቺ ቀለል አድርገሽ ታወሪናለሽ፣ ግን ለኛ ደግሞ ትልቅ የምንመራመርበት ሚስጥር ነው እያነገርሽን እያስረዳሽን ያለሽውና በጣም ደስ ይላል። እንደው ፋንቱን ይህን አይነት ሰው እንድትሆን አገዛት ብለሽ የምታስቢው ይሄ መንፈሳዊ ህይወት ነው ወይስ እንደው አስተሳሰባችንም ላይ መስራት አለብን ትያለሽ? እንደው ምንድን ነው ሚስጥሩ? በእግዚአብሔር ቤት መተከል ነው። በእግዚአብሔር መተከል ነው። አሁን አብዛኛው ሰው ቤተክርስቲያን ሲሄድ ዓለማዊ ነገር የሚቀርበት ይመስለዋል። በቃ ላለም እዛ ስለሄደ እዚህኛው ጋር የቀረ ይመስለዋል። እግዚአብሔር ከያዝሽው ሁለቱንም አስተካክሎ ነው የሚያደርግሽ። በምድርም የምትኖሪ ኑሮ አሁን ሰው አንዳንድ ሰው ለመንግስት ሰማይ ብቻ ነው አይደለም፣ በምድርም ህይወትሽን አስተካክሎ የሚያኖርሽ እሱ ነው እና ሌላ ምንም ይሄ ምስጢር ወይም ከአንቺ የምታፈልቅ የለሽም። ለምን ሁሌ እግዚአብሔርን ቃል በሰማሽ ቁጥር ሁሌ እግዚአብሔርን ቃል ስታነቢ ሁሌ ከእግዚአብሔር ጋር ስትኖሪ የሚመራሽ እሱ ነው፣ ቃሉ ነው የሚመራሽ። ህሊናሽ በጎ ይሆናል። በኃጢአት እንዳትመላለሽ ያደርግሻል። ክፉ ነገር ትጸየፊያለሽ፣ በጎ ህሊና ይኖርሻል። እና አሁን ቤተክርስቲያን በመሄድ ሰው እዚህኛው ጋር የቀረው አሁን እዛ ቢሄድ በቃ ምን የሚል ሰው አለ አይደለም። እግዚአብሔር እስከነ ድካማችን እስከነ ቆሻሻችን ይወድናል። በቃ አሁን አንቺ ልጅሽን ምን የፈለገው ምን ጥረግርግ አድርገሽ ሳመታ ያለሽ እንጂ መቼ ትጸየፊያለሽ? እግዚአብሔር እኮ እንደዛ ነው። እግዚአብሔር እኮ ለዛ አይደለም ሩህሩህ የሚባለው። እግዚአብሔር እኮ ሩህሩህ የሚባለው ለዛ ነው። በሴት አንቀጽ የሚጠራው ርህራሄው ነው። አዎ ስላሴ ብለን የምንጠራውና ሚስጥሩ ምንድነው? ሃይማኖት ላይ ነው። በቃ ይሄ ቅድስና ደሞን ሰው እንዳይመስለው አሁን እኛ ቤተክርስቲያን ሳድግ ንጹህ ምን አይደለም። ማንንም ሰው እንደዚህ እጁን ዘርግቶ ያቅፋል ይቀበላል። ሁለተኛ ጊዜ ያስፈልጋል። አሁን 24 ሰዓት ሰጠን መድኃኒዓለም 24 ሰዓት ከ24 ሰዓት እኮ አንድ ሰዓት አንሰጠውም እኮ ለሱ አንድ ሰዓት በጣም እውነት ነው።
24 ሰዓት መድኃኒዓለም 23ቱን እኮ ተኝተን በልተን ጠጥተን ወተን ወርደን 1 ሰዓት ለእግዚአብሔር አቅቶናል። ያ ነው የሚያጎልብን በትዳራችን የሚወት በተለያየ መስቀልቅሉ ያለም እኮ መስቀልቅሉ ተበዛ እኮ ነው። እግዚአብሔርን በቃ በራሱ ሐሳብ ሰው ይሄዳል። በራሱ ሐሳብ በራሱ ካልኩሌሽን ትዳሩን በራሱ እንደዚህ አድርጌ እንትና አድርጌ ትዳር የለውም። ልጆቻችንም እንዲህ ብናረግ በዚህ ወተን ምናምን እንዲህ አድርገን እንዲህ አይደለም። ፕሮግራም ፕላን የሚያወጣልሽ እግዚአብሔር ነው። ግን ምንድነው በቤቱ መተከል ነው። በቃ 1 ሰዓት ለእግዚአብሔር በቀን 1 ጊዜ ከተቻለ 7 ጊዜ ነው በቀን የሚለው። ግን እኛ 1 ጊዜ ከሰጠነው እግዚአብሔር 7 ያደርገናል። 7 ጊዜ እንድንጸልይ ያደርገናል። ስለዚህ እግዚአብሔር ደግሞ የፈቃድ እኮ ነው አምላክ አይደለ? የፈቃድ አምላክ አይደለ? ልትድን ትወዳለህ አይደል የሚለው የፈቃድ አምላክ እኮ ስለሆነ ነው እንጂ በግድ ማንንም አያስገድድም። ልትድን ትወዳለህ ወይ ብሎ ነው የሚጠይቀው። ለመዳን እንኳን ማለት ነው። አዎ ጌታ ሆይ ካልሽው ያደል። ስለዚህ የእግዚአብሔር መንገድ ራስሽ ፈልገሽ የምታገኘው ነው። እግዚአብሔርን በግልሽ በራስሽ በህይወትሽ በደንብ ማግኘት አለብሽ። በብዙ ነገር ማለት እኛ እኮ በተለይ እናቶች በጣም ልንጸልይ ይገባል። አሁን እናቶች የት ነው ያለነው? እውነት የት ነው ያለነው? ቲክቶክ ላይ አይደለም? ዩቲዩብ ላይ ምናምን ላይ ሆነ እንደ ኳስ ምናምን የሚያው እናቶች አንዳንድ ተቀያየና በስ የት ነው የምንጸልይላቸው? ልጆቻችን እኛ ካልጸለይን እነሱ እድሜያቸው ነው ቢያጠፉ እኮ በእድሜያቸው እኮ ነው የሚያጠፉት። ስለዚህ በእኛ ጸሎት ነው ጸልየን ልጆቻችንን ከዛ መከራ ከዛ ፈተና የኛ እናቶች እኮ እኛን ከብዙ ነገር እንትን ያወጡን እኮ በጸሎታቸው ነው። እግዚአብሔርን በመማጸን ነው። እኛ የት ነው ያለነው? እናቶች በተለይ ማለት ወጣቱን ታዩ ጄኔሬሽን የምታየው ነው። ይሄ እንትን ያለው እንትኑ ቴክኖሎጂውን ከባድ ነው። የሚያዩትም ነገር ምኑም ሁሉ ነገር ተምታቶባቸዋል። ግን ለዛ መድኃኒቱ እኛ እናቶች ነን። ጸሎት። አዎ በቃ የእግዚአብሔር ሰው መሆን ከክፋት መራቅ ማለት አትዩ አይደለም ማለት ለበጎ ነገር ነው ብታይ። ግን ልክ እንደ ልጆች ቁጭ ብለሽ ኳስ ያየሽ ልጅሽ እንዴት አድርገሽ ከእንዴ በጣም ከባድ ነገር እኮ ነው። እውነት የለምልሽ እንትና አሸነፈ እንትና አላሸነፈ እንዴ አንቺ በፍጹም አይሆንም። ወይ ደግሞ የሆነ ፊልም ቁጭ ብለሽ ተከታታይ ፊልም እንዴት ያለሽ እናት ሆነሽ በጣም ከባድ እኮ ነው። ምክንያቱም ከእግዚአብሔር የተሻለ አደራዎች አሉ እዚህ ጋር ልጆችሽ ብቻ አይደሉም ስለወለድሻቸው አይደለም። አጠቃላይ በሚቀጥለው ጄኔሬሽን ሁሉም የሰው ሁሉ ልጅ ያንቺ ብቻ አይደለም የሁሉ ሰው ልጅ ጥሩ ካልሆነ ያንቺ ልጅ እኮ ነገር ያን አይቶ ይባላሻል። እና ሁሉን ነገር እኔ የምፈርደው በወላጆች ነው። እኛ እናቶቻችን እኛን እዚህ እንደተኩ እኛ መተካት አልቻልንም። ልክ እንደ ልጆች ነው እያደረገን ያለ ነው። እና ከዚህኛው ህይወት መውጣት አለብን። በቃ አዲስ ትውልድ ለማትረፍ ልጆቻችን ማትረፍ መቻል አለብን እንጂ ከነሱ ጋር እየተሳሳቀ እንዴ ከባድ እኮ ነው። ከባድ ነው። የኛ መንፈሳዊነት ይጎለናል። ካየሻውን ብዙ እናቶች በፊት በቃ ቁርባን ለመቁረብ እንትን ለማለት ከዛ ደግሞ ትልቅ ሲሆን ለመመንኮስ ምናምን ነው እንትን የሚያደርጉት። ያሁኑ እንደሱ የለም። በቃ ቤተክርስቲያን ራሱ አሁን አብዛኛው እናቶቻችን የለንም። የት እንደሄድን አላውቅም። ማታ እንግዲህ ቅዳሜ ማታ ተከታታይ ፊልም ይኖራል አላውቅም። ብቻ ጠዋት ሲነጋ እየተሯሯጠን ልጆቻችን ደጅ መጥራት አለብን እኮ ለማቁረብ እኮ መጀመሪያ እኛ ስለነሱ ቆመን አስቀድሰን ማቁረብ ያለብን። የሆነ እኮ ቦታ እንኳን ስትሄጂ ስርዓት ያስፈልጋል እንዴ። በጣም እኮ ከባድ እየሆነ ነው የመጣውና ቤተክርስቲያን ዝም ድድድ በቃ ተሯሯጦ ወደዛ እንደዛ እንዴ አይሆንም። ደጅ ተጠንቶ ያ እኮ የክርስቶስ ክቡር ሥጋ ክቡር ደም ነው። ያ እኮ ህይወት ነው፣ ዘላለማዊ ህይወት ነው። እንዴ ምድራዊ ንጉስ እንኳን ፊት ሰው እንዴት ይሆናል? እግዚአብሔር ፊት ደግሞ። ስለዚህ ልጆቹ አያውቁም፣ ህፃናት ናቸው። ስለነሱ ግን የመጸለይ አለብኝ፣ መቆም አለብኝ፣ ማስቀደስ አለብኝ፣ መድከም አለብኝ፣ እንደዚህ መጥናት አለብኝ። እና ልጆቻችን ላይ መስራት አለብን፣ ትዳር ላይ መስራት አለብን። አሁን የሚቀጥለውን ትውልድ ለማትረፍ ለማለት ነው። ይቅርታ እንግዲህ ብዙ በጣም ደስ የሚል ትልቅ የሚያነቃ ትምህርት ነው የሰጠሽን። እውነት ቃልዎት ያሰማልን። እውነት ሌላው ፋንቱ ወደ ኢትዮጵያ ወደ አዲስ አበባ ተመልሰሻል አይደል? እንደው ያው ልጆች ስላደጉ ብቻም ሳይሆን ሌላም ጥሪ እንዳለሽ ሰምቻለሁና እሱንም ትንሽ ነካ እናርጋ። ምንድነው እግዚአብሔርን የለመንኩት? እግዚአብሔር አምላኬ ቀሪ ዘመን ካለኝ በቃ ያንተን እጅ ከሚያዩ ከደካሞች ጋራ አብረን ለምን አንሆንም? አንተን ከሚያከብሩ አንተን ከሚፈሩ ግን ደግሞ ምንም ከሌላቸው ምስኪናን ጋራ ዘመኔን ጨርሰው ብዬ ነበረ። ጸሎቴ ማለት ነው። እና በአጋጣሚ
ከዛ እንትን ኢትዮጵያ ታበጽ የሚል እንትን አቋቋም ማለት ነው። በጎ አድራጎት ስራ ውስጥ ለመስማራት ማለት በቃ በቃ ልሰብስቤ ከዛ በአጋጣሚ ሊዲዬ መጨረሻ ልጄ መታ ነበር ከአሜሪካ ነገር። ከዛ በመቄዶንያ እንሂድ ብያት እሷም የሆነ ዳይፐር ምናምን ይዘን ሄደን ነበርና እዛ ሄድን። ከዛ ቢኒያምን አገኘነው ማለት ነው። ከዛ እንደዚህ ነው ምናምን ነው ወይ በጣም ታስፈልጊኝ ነበር እኮ ምናምን ነገር አለ። እንግዲህ በተቻለ መጠን አሁን ሊዲያ እዛ ሀገር ስለሆነች አንዳንድ ነገር ነው የምትረዳው ነገር ካለ ምናምን ከኔ የተሻለ ምናምን ብዬ ተመካክረን ተሰናብተን ሄድን እና ማታ የመድኃኒዓለም ዕለት ነው ደወለልኝ። ስልኬን ወስዶ ነበርና አንቺ አንድ ነገር ላማክርሽ ነበር አለ። አቤት ምን ልታስቢኝ ነው ያልኩት። ለምንድን ነው እሱ መቄዶንያ ማትሰሪው ከኛ ጋራ አለ ማለት ነው። እና የሆነ ልብሽ ትርትር የሚል ድንቅጥ አልኩና ወይ ቤኒ ዛሬ እኮ መድኃኒዓለም ነው እና ራሱን የተናገረኝ በቃ አላማዬም እሱ ነበረ፣ ሌላ አያስፈልገኝም። ለማንኛውም መጥተን እንነጋገራለን ብዬ ዘጋው ስልኩ ማለት ነው። በጣም ገረመኝ። ምን ማለት ነው? ወዲያው ነው የተቀበልሽው? ምክንያቱም ለሱ ነው የመጣሁት። መድኃኒዓለም ብዬዋለሁ። በቀሪ ዘመኔ በጣም ብዬ ነው የመጣሁት። ኦልሬዲ ጀምሬዋለሁ። ግን እዛ አይደለም በቃ እኔው ብቻ የትኛው ቦታ እንደሆነ አይደለም። ያው ያንን በዛ በህጋዊ መንገድ ለመጣ እግዚአብሔር ደግሞ አዘጋጀ አለ። እዚህ ጋር እግዚአብሔር ቆሞ ስለ ድሆች ቆሞ ይለምናል። ራሱ ለማኝ ነው መድኃኒዓለም፣ ራሱ ተቀባይ ነው። ከልጆች ከዛ በረከት እንድታገኝ እግዚአብሔር ፈቅዷል። ስለዚህ ምንም አላመጣ አንዴ መድኃኒዓለም ዕለቱ የራሱ ባለቤት፣ ሁለተኛ ምኞቴ ነው። በሱ የተነሳ ቢኒያም ጋር ገባሁ። መቄዶንያ ውስጥ ምንድነው ያለሽ ኃላፊነት? በዚሁ የአንቺ ወዳጆች፣ አድናቂዎች፣ ተከታዮች አንቺ የምታሳኪውን ዓላማ ማድረግ የምትፈልጊውን ዓላማ እግዚአብሔር የምትለምኙን ዓላማ እንዲያግዙሽ በዚሁ ግልጽም ለማድረግ እኔ እንግዲህ አሁን ምንድነው አብዛኛው ውጪ ያው ስለኖርኩኝ አብዛኛው ትንሽ ቢሆን በትመጣ የምትጠቅመው ያው እዛ ውጪ ያላችሁ ሳንቲም ናት እና እግዚአብሔር ፈቃዱ ከሆነ በየቦታው አሁን ባለፈው አሜሪካን ሀገር እንደዚሁ እንትን ጀምረናል። እንዲሁ በአውሮፓም በአውስትራሊያም በአፍሪካም ብቻ በተለያየ ቦታ እየሄድኩኝ መቄዶንያን መርዳት ነው። መንፈሳዊ ፕሮግራሞችን ያዘጋጀን ማለት ነው። ዝማሬ ስብከት ምናምን ያዘጋጀን በአመት አንዴ ለምሳሌ የምናዘጋጀው ምሳሌ ዲሲ ላይ ነው ይችላል፣ አትላንታ ይሆናል። ብቻ በየቦታው በጎ አድራጎት ቅን ልብ ያላቸው ኦርቶዶክሳውያንን ከነሱ ጋር ሆኖ እሱ ማድረግ ነው እንደ እግዚአብሔር ፈቃድ። ምክንያቱም ህንፃ ቤተ ክርስቲያን ወይም ደግሞ ህንፃ ቤት ለምሳሌ ህንፃ ሰው ሲሰራ በማጣት ሊቆም ይችላል እና የሆነ የተወሰነ ጊዜ ደግሞ ልትቀጥይ ትችያለሽ ቤቱ። እነዚህ ሰዎች ግን 8500 ሰው ቁርስ ምሳ እራት የሚያስፈልጋቸው በጣም ነው የሚገርመው። በጣም የሚያስደነግጥ እኔ ራሱ ግራ ይገባኛል። በቃ እግዚአብሔር እጅ ካልሆነ የፈለገው ብርዳታ ብትሰጪ እንዴት ይሆናል? ዛሬ 2 ሰው ማብላት ቤት የተቸገረበት ባለበት በሰዓት 8500 ሰው ማብላት በጣም በጣም ካይምሮ በላይ ነው። በጣም እኔ በቃ በአካል እግዚአብሔር ያለበት ቦታ ስለሆነ ነው። በቃ እኔ በደንብ ይሄ ሰው እርዳታ የፈለግሽው አይነት እርዳታ ቢፈስ ይሄን 8500 ሰው በየዕለቱ መገብ ከባድ ነው። ከዚህ በኋላ እንደው አንቱ ምንድነው ሐሳቧ? ከመቄዶንያ ጋርም ተያይዞ ሊሆን ይችላል፣ በራስሽም ሊሆን ይችላል። እንደው ፕላንሽ ምንድነው? ፊውቸር ፕላንሽ? ፕላኔ ምንድነው? ያው ሰው ለመርዳት ደግሞ ግድ ገንዘብ ያስፈልግሻል። እውነት ነው አይደለም? ስለዚህ እኔም ራሴ ሰርቼ በራሴ ማለት ነው ዝም ብሎ ሰዎች ብቻ ሳይሆን አንቺም ሰርተሽ ለሚጠበቅብሽ ነገር ማድረግ እና እዛ መሰራው እንትን ነበረ። በአጋጣሚ አሜሪካ ነገር ኬተሪንግ ነበር መሰራው። እሱን ነበር መሰራው። ያበሻ ምግብ ነው። ሰርግ፣ ልደት ምናምን እንደዚህ በጣም ደስ ይላል። እሱ ነው ብዙ ጊዜ የሰራሁት ማለት ነው። ወደዚህ አሁን ማለት ኢትዮጵያ አሁን ፕላኔ እንግዲህ ስለጠየቅሽኝ ነው እንጂ ለመናገር አስቤ አይደለም። ግን በትልቅ እንትን አስቤያለሁ እንደ እግዚአብሔር ፈቃድ ትልቅ ስራ ለመስራት አስቤያለሁ። ምክንያቱም አንቺን መስጠት አለብሽ እንዳልኩሽ፣ ጉልበትሽን ብቻ ሳይሆን በገንዘብሽ መርዳት አለብሽ። ሁለተኛ
ወንትኑ አለኝ ይሄ ፍላጎቱ አለ። እግዚአብሔር የሚሰጥሽ እናቴ ደግሞ በጣም አውርሳኛለች ሙያ ምናምን እና በደንብ ደስ ሲል እዛ ብዙ ሰው ያውቃል አሜሪካ ነገር እና እሱ መጠቀም አለብኝ በሚለው ወደዛ እንግዲህ እነሱንም ለመርዳት ሌላም ለመርዳት አላማዬ እንዳልኩሽ በዚህ እሱ እንደፈቀደ ቆይቻለሁ። እንደውም ካሰብኩኝ የዛሬ ዓመት ምናምን ዓመት ነበር ያሰብኩት ልጄ ሳላስብ ክብር ምስጋና ለመድኃኔዓለም ይሁን ልጄ ነፍሰ ስትሆን ማረስ አለብኝ የልጅ ማየት አለብኝ ብዬ ነው እንጂ የዛሬ ዓመት አካባቢ ነበረ ኦልሞስት ጀምሬ ነበር የሆነ 2 ሰርግ ምናምን እንደሰራች ነበርና ግን ኦፊሻሊ በደንብ በዚህ አጋጣሚ አንቺንም ጋብዛለሁ እንዴ በደንብ የመጀመሪያ እንትን ሆናለሁ እውነት ከሰመራ እና እንደሱ ነው የማርጀት እንትን አይሰማኝም አላቀረገናሽ አልቻለም ነው እኔ ማርጀቻለሁ በቂ ነው ግን እንትኑ አለኝ ውስጥ በደንብ መስራትና አለኝ ውስጥ እግዚአብሔር ኃይል ይሰጣል እንዴ እናቶች እንደኔ ያሉት ሆኑ ከኔም በታች ያሉት ባለትዳር እናቶቻችን በደንብ መስራት አለብን ያስባለሁ። ትዳራችን የምናሸንፈው በደንብ ነው እና መቼም አንድ ቀን ከባለቤቴ ጋር ደግሞ ታቀርቢን አትቀሪም ይነግርሻልና እንደዚህ አንጣ እንደዚህ ምናምን አይደለም ባይዘው እሱ ትልቅ ሚስጥር ነው መተጋገዝ። ምክንያቱም ትዳሩም አንዱ የሚጠበቀው በዚህ ነው እውነት። ምክንያቱም ሴት ልጅ ናት የምታውቀው ጎዶሎዋን ልጆቿ ምን እንደሚያስፈልጋት ጓዳዋን የምታውቀው እሱ ነው። ትንሽም ስራ ቢሆን ትልቅ አይደለም እኮ ትንሽም ስራ አንናቅ። ልክ ነሽ በጣም ልጆቻችሁን አሳድጉ ትዳራችሁን ጠብቁና ስራን መስራት የሚያክል ነገር የለም እንጂ በዚህ ሰዓት ነው ያስፈልገኝም ስራ መስራት ለአይምሮም እኮ ጥሩ ነው እንጂ ለአይምሮም ጥሩ እንደገና ስራ መስራትም ይሄን ያህል እንደዚህ ምን ተጨነቄ የምኖርበት እንትን የለኝም። በቃ ባሌም የራሱ ስራ አለው እኔም ምንም ችግር የለብንም በኑሯችን ግን ለሌላ መኖር አለብሽ እውነት መትረፍ ሌላ መኖር አለብሽ እና ክርስቲያን ደግሞ ሰነፍ አይደለም ስራ በደንብ መስራት አለበት። ድህነት ደግሞ የክርስቲያና መለኪያ አይደለም መሆንም የለበት አይደለም እና እንዳልኩሽ ነው የሚሰጥን አይደለም ከሚቀበል ይልቅ የሚለው እኮ ለዛ ነው እና ክርስቲያን ጎበዝ ጠንካራ ሰራተኛ ሰጪ መሆን አለበት እና ያለው መሆን አለበት እንጂ ስለሌለሽ በሰማይ የምታገኘው የእግዚአብሔር መንግስት የለም። ሀብታም ስለሆንሽ የምታጭውም የለም። በሁለቱም በበጎ ስራሽ ነው የምትጸድቂው። ስለዚህ አሁን ኢትዮጵያ ውስጥ የማየው ነገር በቃ ብዙ ሰው ስራ የመስራት እንትን የለውም ወጣቶችም ሁሉም ሰውና ወደ ስራ በቃ እንዳቅማችን እንደተሰጠን ሱቅ ሊሆን ይችላል እንዳልኩ ነጋዴ ሊሆን ይችላል ወይ የሆነ ኮምፒውተር ብቻ የሆነ ብቻ ስራ እንስራ። እኔ ለልጆቼ ማሳይ እኮ ሰርቼ ነው እውነት የነሱ ልጅ ማየት አልፈልግም። ኧረ ፍጹም ማሚ ምን እንስትሽ ምናምን በቃ ጊፍት ካላችሁ ስጡኝ ደስ እንዲለኝ እናትነት እንጂ ምንም አልፈልግም ትያቻለሽ። በቃ ማለት ጥሩ ነው የሚሰጡሽ ጊፍት ግን እነሱ እንዲጦሩሽ ማድረግ የለብሽም ለእነሱና በዚህ አጋጣሚ እንደሱና ከዛ መቄዶንያ እንዳልኩሽ ዓለምን መዞር እፈልጋለሁ። ያው ፕሮግራም የሚኖረው ቅዳሜና እሑድ ነው እና በደንብ ተደራሽነት ያለው አገልግሎት እያገለገልሽ እንደገና ደግሞ መቄዶንያ ሰው እንዳይረሳ። ምክንያቱም ውጭ ሀገር ላይ ቢጤ የለም ስለ መብራን የሚል የለም ስለ ሚካኤል ስለ መድኃኔዓለም የሚል የለም። ሁሉ ያው እንደምታየው ነው ሀገሩን ስለምታውቂው ሁሉም በረዘግቶ ነው እኔ ቢጤ የለም። ስለዚህ ይሄንን ስለ እግዚአብሔር ብለሽ እግዚአብሔርን የለመነው ሰው እንደሆነ መቄዶንያ እግዚአብሔር ቆሞ እየለመነ ነው ስለ ስሙ ማድረግ ማለት። ስለዚህ ሰውንም ታጸድቂዋለሽ። ሁለተኛ ጥቂቱ ይበረከታል እዚህ ሲመጣ እና ኃላፊነት የሱ ነው። እንደገና እንዳልኩሽ ካሴት ሰራለው ለመቄዶንያ እና የተቻለ ካለን እንግዲህ ከኖርን እድሜ ከሰጠን እንግዲህ ሰው ፕላን ያወጣል። ፈቃዱ እሱ ነው። የምንጠራበትን ቀን አናውቅም፣ ግን ሰው ፕላን ማድረግ አለበት። ሲኖር ይሄን ሰራልና እንደ ሰው ማሰብ አለብሽ እንጂ እንዳልኩሽ የሰው እጅ ማየት የለብሽም። እና ክርስቲያኖች በተለይ ኦርቶዶክሳውያን ጎበዝ መሆን አለብን። እውነት ስራ መስራት አለብን። ጠንካራ መሆን አለብን። እኛ ለእኛ የተለየ እንትን አይሰጠንም ማለት በደንብ ሰርተሽ የምትኖሪበት ዓለም ነው። በጣም ጥሩ ነገር ነው ያነሳሽ። ጠቃሚ ነገር ነው የምታነሺው። ባይጠቅምም እንግዲህ ያሮቢት እንግዲህ ዝም ብሎ ማውራት አይ በጣም በእውነቴን ነው ብዙዎቻችንን ያነቃል ብዬ አስባለሁ። ለመማር ልባችን ክፍት ከሆነ እንግዲህ የተነገርሻቸው ንግግሮች ሁሉ ወደ ተግባር ማውረዱ ለራስ ይጠቅማል ብዬ አስባለሁ። እኔም እውነት ለመናገር
እንደው ከዚሁ ጋር ተያይዞ ቀረብለሽ የምታስቢው ሀሳብ ካለ የምታስተላልፊው መልእክትም ካለ ታመሰግኙም ሰው ካለ አምላክንም ይሆናል እድሉን በሰፊው ልስጥሽ። አመሰግናለሁ አምላክዬ እግዚአብሔር ይስጥልኝ በእውነቱ በእንደዚህ አይነት ፕሮግራም እንግዳ ሆነሽ ስለጋበዝሽኝ በጣም እጅግ አድርጌ አመሰግናለሁ። በመጀመሪያ ሌላው እንግዲህ እንዳልኩሽ ነው እኔ በጣም ስለሚያስፈራኝ ነው ማለት የሚቀጥለው ትውልድ ያሳዝነኛል። ምንም ያተረፍንለት ከኔ ልጆች ጀምሮ ማለት ነውና ያስፈራኛል መጪው ዘመን ማለት ነው። ምንም በማያውቀው ነገር እንዲማገድ ማለት በዚህ ዓለም ሐሳብ ማለት ነው። ጥሩ እየመሰለው ጭፈራው፣ ዳንሱ፣ ዳንኪራው ምኑ የዚህ ዓለም ብልጭልጩ አሁን የእግዚአብሔር ቃል ስማ ከምትዩ የሆነ ሙዚቃ የሆነ ውሸት የሆነ ነገር እያየ ነው ያለውና የሚያሳዝነው ኢትዮጵያም ውስጥ አለ። ሰጣችሁ ስልክ ምን እንደሆነ አያውቁትም እና የሚቀጥለው ስለሚያሳስበኝ ስለሚያስፈራኝም እናቶች የሆናችሁ መማጸነው እናንተን ነው። ምክንያቱም እናቶቻችን እኛን አቆይተዋል፣ እኛ ደግሞ ለልጆቻችን እና በጣም ውጭ ሀገር ያለው በጣም ብዙ ወጣት ከምልሽ ቁጥር በላይ የኢትዮጵያዊ ልጅ በጣም አደገኛ ህይወት ውስጥ ነው ያለው። አደገኛ ውጭ ሀገር ያላችሁ ወላጆች እንኳን ከባሎቻችን ልንጣላ የመጣላት ጊዜ ሊኖረን የምንፋቅርበት ጊዜ የለን። በጣም ልንጸልይ በጣም ልናለቅስ የሚገባን ጊዜ ነው። በጣም የለም ትውልድ የለም። አሁን ያለ ይመስለናል እንጂ እዚህም እዛም ያለው በጣም ከባድ ነው። የምንሰጠው ስልክ ያለው ኢንተርኔቱ ምኑ ከባድ ነው። ምንም ኃጢአትና አሁን ልጆቻችን እነሱ ናቸው የሚያስረዱን ኃጢአትን ያውቁታል። እና አሁን ውጭ ሀገርም እንደምታዩ በር ነው የምንዘጋባቸው። ብቻ ከኛ ለመገላገል ኮምፒውተር ሰጠን በር እንዘጋለን። ምን ይዩ ዓለሙ ምን ውስጥ እንዳለ እንኳን በእውነት በጣም የሚያሳዝነው ዞር ብለን ብቻ እኛ ከኛ አጠገብ ዞር እንዲሉ ነው። ግን በር ዘግተው ምንድን ነው የሚያዩት? ዓለም እኮ ሌላ ውስጥ እኮ ናት ያለችው። ምክንያቱም ፍጻሜ ዘመን ነው፣ አውሬው የተፈታበት ዘመን ነው። ስለዚህ ልጆቻችን ለአውሬ እየሰጠን ነው። በቃ ቢያንስ በር አንዝጋ እንደውም የሆነ ነገር ቢያዩ ማለት ነው ጌም ብሎ እንኳን የሚያዩት ነገር በጣም ከባድ ነው በአሁኑ ሰዓት። እና እኔ መጪው ዘመን ስለሚያስፈራኝ ወላጆች የሆንን በቃ በስነ ስርዓት ምንም የሚጎልብን ነገር የለም። መልበሱ፣ ማጌጡ፣ መብላቱ፣ መጠጣቱ አይጎልብንም። ልጆቻችን ላይ ግን አልሰራንም። እኛ ራሳችን ላይ ነው የሰራነው። እና እኔ አሜሪካን ሀገርን በብዙ በጣም ያሳዝኑሻል። በቃ በጣም ህፃናት የምትያቸው በቃ በጣም እና ብዙ ወላጅ የተቸገረበት ያልኩሻን ወጣቱ አሁን እንዳልኩ ቤተክርስቲያን በራሱ ቋንቋ በራሱ እየታገለ በጣም ጥቂት ነው ያለው። በጣም ብዙ ሺህ ህዝብ ነው ኢትዮጵያ የተበተነው። እና በዓለም ላይ በጣም ብዙ እናቶች የሚደውሉልኝም አሉ። በሊዲያ በልጆች የበነጽዮን የተነሳ እንዴት እናርግ ልጆቹ ማግኘት ይፈልጋሉና ብር ይደውላል በጣም እያለቀሱ ከአውሮፓም ከለንደን እና ብዙ እናቶች ተቸግረዋል። እና ደግሞ የሁሉ ሰው አንድ ከመካከላችን ራሄል ትኖራለች ወደ እግዚአብሔር እንባዋ የሚሰማላትና ይሄንን ትውልድና አድነው ብዬ ነው ማሰብ። ኢትዮጵያም ስመጣ በጣም ነው ማዘነው። ስልክ ያልያዘ ህፃን ልጅ የለም። ትንንሾቹ ራሳቸው የሚያዩት ነገር ያስደነግጣል። እና ምናልባት ነገም ላልኖር እችላለሁ በህይወት ያው እድሜም ስላለ ማለት ነውና ግን እናስብበት። የት እየሄድን እንደሆነ እናስብ። ልጆቻችን የቱ ጋር እንዳሉ እነይ እኛም ጨቃጨቅበት ባሌ እንዲያረገኝ ሚስቴ እንዲያረገኝ ምንባባልበት አይደለም። ምክንያቱም ከተጠያቂነት አንድንም። ወላጆች እግዚአብሔር ይጠይቀናል። ስለዚህ በተቻለ መጠን ይቅርታ በጣም ይቅርታና አደራ ለማለት ነው። ደጋግሜ ስለ ትዳርም ስለ ልጅም ሌላው ትልቁ ነገር እሱ ላይ ነው የሚሰራው። እሱን ለማለት ነው። በጣም እጅግ አድርጌ አመሰግንሻለሁ እህቴ። በርችልኝ። በብዙ ቤተክርስቲያንን በመጥቀም እና ደግሞ ትውልድም ለማዳንም እንደዚህም ሌላ ብዙ ነገር ማረፍ ትችይ ነበረ። ብዙ ነገር ማረፍ ትችይ ነበር። ግን እስቲ አንድ ሰው እንኳን ባተርፍ ብለሽ ነው እየሰራሽ ያለሽው። እግዚአብሔር ስራሽን ይባርክ። አሜን። ህይወትሽን፣ ልጆችሽን፣ ትዳርሽን ይባርክ። እግዚአብሔር ይስጥልኝ።
ልጆቼ ባላችሁበት እግዚአብሔር ይጠብቃችሁ። በጣም ነው የምወዳችሁ። ባለቤቴንም እንደዚሁ፣ እናቴም ቤተሰቦቼም። ወደ ቤተሰቦቼ ደግሞ ወደፊት ጠይቅኛለች። በጣም ብዙ ስለሆን ማለት 17 ወንድምና እናት ነን። እንዴት አድርገን እንደምንዋደድ ልነግርሽ አልችልም። ሌላ ጊዜ ይላል። አዎ በሰፊ ደግሞ እንገናኛለን። ያንቺ ህይወት ራሱ ረጅም ነው ታሪኬ ብዙ ስለሆነ ማለት ነው። እና ብዙ ወንድሞቼ ቤተሰቦች ያሉ በአንድ ላይ ምንኖር በጣም በጣም የሚገርም ፍቅር ያላቸው ወንድምና እህቶች ነን። በብዙ ተባርከሻል አንቺ። እና እግዚአብሔር ስለሁሉ አመሰግናለሁ። ደግሞ ከሁሉ በላይ በኑሮዬ በህይወቴ በድካሜም በብርታቴም የማትለየኝ እመቤታችን አለች። በብዙ በቃ በብርታቴም እሷ ናት፣ በድካሜም እሷ ናት። እሷ ደግሞ የተለየ በቃ ልጆች የሆነ ነገር ሲሆኑ አንቺ ልጅሽ አለ አይደለም መድኃኔዓለም በቃ ንገሪው ለሱ፣ በእሷ ስለማይጨክን ማለት ነው። እናት አርጓታል። ምንም ይሁን ምንም ሌላው ፍጥረት እሷ የተለየች ፍጥረት ናት። ስለዚህ በቀኙ ያለች እሷ እመቤታችን እለምናታለሁ፣ እሷን አመሰግናለሁ። በኑሮ ያለች እናት ናት በብዙ ነገር በቃ ብዙ ብናገር ብዙ ሰዓትም ስለማይበቃል ነው። ስለዚህ እስከዚህ ያደረሰን መድኃኔዓለም ምስጋና ይግባ። ቅዱሳኑ መላእክት ሁሉ አብረውን ስለነበሩ ወደፊትም አብረውን ስለሚሆኑ ለነሱም በየማረጋቸው ምስጋና ይድረሳቸው። ቅዱሳኑ አንቺም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን። ስላበዛው ይቅርታ። በጣም በጣም ጥሩ ነው ያወራነው። እንደውም እኛም ሰዓት ይዞን እንጂ ብዙ እንጫወት ደስ ይለን ነበር። እውነት ብዙ እውቀት ብዙ ትምህርት ያገኘ ነው። ዝም ብሎ እንደዚህ ልብ አይከፈትም አይደል? ከእግዚአብሔር ጋር ነው ሰው ሲገናኝ ልቡ እንደዚህ የሚከፈተውና ብዙ ደስ የሚሉ ህይወትን የሚያለመልሙ የሚያድኑ ቃላቶችን ሀሳቦችን አግኝተናል። እኛም እኔም በተመልካችም ስም እጅግ በጣም አድርጌ አመሰግንሻለሁ። አንቱ ደግሞ መሰነባበቻ ደግሞ አንድ በምእመናኑ በብዛት የሚወደድ አንድ ቆንጆ መዝሙር አለሽ፣ እሷን ጋብዥልንና እንሰነባበት። እሺ፣ ያው ሁሉ ሰው የሚያውቀው የሚወደው አንደበቴ የሚያወጣ የምስጋና ቅኔ አንድ አዝማ እችላለሁ። እሺ። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ፣ ከኃጢአት ፍላጻ ከሞት ተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። ዝማሬ መላእክት ያሰማልን። እጅግ በጣም አድርገን ነው የምናመሰግነው። ቀለል ያሉ የሚመስሉ ግን ህይወታችን ላይ ብዙ ትርጓሜ ያላቸው ህይወታችንን የሚያንጹ መንገዳችንን የሚያስተካክሉ ከህይወትሽ ተመክሮ ተነስተሽ እንግዲህ ብዙ ምክር ሰጥተሽናልና ለኔም ለተመልካቾችም ጥሩ ትምህርትን ያገኘ ነው ብለን እናስባለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እግዚአብሔር ይስጥልን። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።